የዛሬ ክላሳችን የሚሆነው ማርኬት ስትራክቸር ነው። ላስት ታይም ላይ ብሪፍ ትንሽ አድርጌላችኋለሁ which is የብራድጎ the 3M's የሚባሉት ላይ ሜተድ which is ስትራቴጂ፣ ማይንድ ሴት፣ ከዛ በተጨማሪ ደግሞ መኒ ኦር ፈንዲንግ ብለን አየነዋል። ሶ ስትራቴጂ ወይም ሜተድ የሚለው ላይ የሚጠቀሱ አሉ ብለን አይተናል። ሊኩዊዲቲ፣ ማርኬት ስትራክቸር እንደ ደግሞ እንዲሁም እንደዚህ ብዙ የጠቀስናቸው ነበሩ። ሶ ዲማንድ ሰፕላይ ብለን የጠቀስናቸው ማለት ሶ ከዛ ውስጥ ማርኬት ስትራክቸር ነው አሁን የምናየው። ስለዚህ ማርኬት ስትራክቸር ምንድነው የሚለውን ነገር ስንጀምር the first thing የምንጠይቀው ምንድነው ማርኬት ስትራክቸር because ክላሳችን የሚጀምረው ማርኬት ስትራክቸር ብሎ ነው የሚጀምረው። ሶ ማርኬት ስትራክቸር ምንድነው የመጀመሪያው የምንጠይቀው ጥያቄ እሱ ነው። ሲምፕሊ ማርኬት ስትራክቸር ማለት ፕራይስ ሙቭ የሚያደርግበት ወይ ማለት ነው። ማርኬቱ ላይ ፕራይስ ሙቭ ያደርጋል። ሶ ያ ፕራይስ ሙቭ የሚያደርግበት ወይ ማርኬት ስትራክቸር ይባላል። ሶ ይሄ ወይ ምን ሊሆን ይችላል ስንል ሶስት አይነት ዌዎች አሉት። አንደኛው አፕ ትሬንድ የሚባለው ወይ ነው ወር ደግሞ ቡሊሽ የሚባለው፣ ሁለተኛው ዳውን ትሬንድ፣ ሶስተኛው ደግሞ ኮንሶሊዴሽን የሚባለው ነው። ሶ ሶስት አይነት የማርኬት ሙቭመንቶች አሉ ማለት ነው። ስለዚህ ማርኬቱ ምን አይነት ስትራክቸር ነው ያለው ስንል it might be up trend, down trend or ደግሞ consolidation ሊሆን ይችላል ማለት which is ranging የሚባሉ እዚህ ጋር የምታዩዋቸው። ሶ ይሄ ነው ማርኬት ስትራክቸር ማለት። ስለዚህ እዚህ ጋር የምታዩት የመጀመሪያው የምናገኘው ቡሊሽ ማርኬት ስትራክቸር or up trend ይባላል። ይሄኛው ቡሊሽ ማርኬት ስትራክቸር ኦር አፕ ትሬንድ። አፕ ትሬንድ ማለት ቡሊሽ ማለት ነው ኢናዘር ነው። ሶ ይሄ አፕ ትሬንድ ነው ማለት ፕራይስ ሙቭ እያደረገ ያለው ወደ ላይ ነው ማለት ነው። እንዴት ነው የምንለየው? እያንዳንዱን እናያለን። which is እዚህ ጋር እንደምታዩት ወደ ላይ ወጣ which is እዚህ ጋር ያለው ሃየር ሃይ ይባላል። ወርታች ወረደ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ እንዲያለ ይቀጥላል። ሶ እንደነዚህ አይነት ሙቭመንቶች ምን ይባላሉ? ሜክ የሚያደርግ ወይም ፕራይስ ሙቭ በዚህ አይነት ወይ ሲያደርግ ቡሊሽ ማርኬት ስትራክቸር ወይም ደግሞ አፕ ትሬንድ ይባላል ማለት ነው። ሁለተኛው ደግሞ የምናየው ቤሪሽ ማርኬት ስትራክቸር የሚባለው ነው ኦር ደግሞ ዳውን ትሬንድ የሚባለው። ይሄ እንደምታዩት እዚች ጋር የሰራት ምን ትባላለች? ልክ ቅድም እንዳየነው ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ እያደረገ ይሰራል ማለት ነው። ሶ እንደነዚህ አይነት የፕራይስ ሙቭመንት ሲሆን ደግሞ ዳውን ትሬንድ ወር ደግሞ ቤሪሽ ይባላል። ከዛ በተጨማሪ ሶስተኛ የምናገኘው ደግሞ የፕራይስ ሙቭመንት ወር ደግሞ የማርኬት ስትራክቸር ሬንጂንግ ወይም ደግሞ ኮንሶሊዴሽን የሚባለው ነው። ሶ ይሄ ምንድነው? ይወጣል፣ ይወርዳል እዛው ቦታ ላይ which is እንደምታዩት ተመሳሳይ ቦታ ላይ ነው እየሰራ ያለው ፕራይስ ሙቭ እያደረገ ያለው ተመሳሳይ የሆነ ቦታ ላይ። ሶ እዚች ጋር ያሰመርኩት የምታዩት ይሄ ምን ይባላል? ሌቭሉ ሬዚስታንስ ይባላል which is ፕራይስ ወደ ላይ ለመውጣት ይሞክራል ግን መውጣት አልቻለም። ይሄን ሰብሮ ማለፍ አልቻለም። ይወርዳል፣ ድጋሚ ይወጣል፣ ይወርዳል፣ ይወጣል፣ ይወርዳል። ይሄኛውንም at the same time በታች ያለውንም ደግሞ መስበር አልቻለም። ወደታች ፕራይስ መግፋት አልቻለም which is ይሄ ደግሞ ምን ይባላል? ሰፖርት ሌቭል ይባላል። ሰፖርት ኤንድ ሬዚስታንስ ማለት ያ ነው። ወደ ላይ ፕራይስ መውጣት አልቻለም፣ ወደታችም ሰብሮ መሄድ አልቻለም። ሶ ሬዚስታንስ ከላይ አለ፣ ከታች ደግሞ ሰፖርት አለ ማለት ነው። ሶ እንደዚህ አይነት ሙቭመንት ይኖረዋል። ፕራይስ ሊኖረው የሚችለው ሶስት አይነት ሙቭመንት ብቻ። ወይ ወደ ላይ የሚወጣ ፕራይስ ቀጥታ እንደዚህ አይወጣም። ፕራይስ ባይዘው እንደዚህ ብሎ አይወጣም ፕራይስ። at the same time ደግሞ እንደዚህ ሆኖ አይወርድም። ሶ ፕራይስ ሊኖረው የሚችለው ሙቭመንት ምንድነው? ባጭሩ ዚግዛግ አይነት ሼፕ ነው ማለት ነው which is ወደ ላይ ሲወጣ ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ እየሰራ ወርታች ደግሞ ሲወርድ ሎወር ሎ፣ ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ እየሰራ ነው የሚወርደው ማለት ነው። ምንድነው ኢንዲኬት የሚያደርገው? ዝም ብሎ ሎወር ሃይ ሎወር ሎ አይደለም ሐሳቡ። ሜን ቲንጉ ምንድነው? ለምሳሌ እዚህ ጋር እንደዚህ አይነት የማርኬት ስትራክቸር ሊኖር የቻለው ቡሊሽ ማርኬት ስትራክቸር ሊፈጠር የቻለበት ምክንያት ምንድነው ስንል አንደኛው ምክንያት ምንድነው? ወደ ላይ እንዲወጣ ያለበት ምክንያት ባየርስ ስትሮንገር ስለሆኑ ገዢዎች ፕራይስን ወደ ላይ ይገፉታል። እዚች ጋር ደግሞ ትንሽ ወረድ ይላል። ይሄ ወረድ የሚልበት ሪዝን ምንድነው ካላችሁ ፕራይስ ቀጥ ብሎ እንደዚህ አይወጣም።
ምን ያደርጋል? ፑል ባክ ያደርጋል። እዩት። ይሄ ፑሽ አፕ ፑል ባክ፣ ፑሽ አፕ ፑል ባክ። ምንድነው? ፕራይስ ቀጥታ እንደዚህ አይወጣም። ቢኮዝ የሆነ ያክል ልክ እንደ መኪና ነዳጅ እንደሚያስፈልገው ሁሉ ፕራይስም የሆነ ያክል ተመልሶ ሰብስቦ ነው የሚሄደው ማለት ነው ወደ ላይ። ስለዚህ እዚች ጋር ባየርስ አሉ፣ ይገዛሉ፣ ወደ ላይ ይወጣል። የተሻለ ፕራይስ ደግሞ የሚያገኝበት ቦታ ላይ ደግሞ ድጋሚ ወደ ላይ ባየርስ ይገባሉ። እዚች ጋር ነው ባየርስ የሚገቡት። ቢኮዝ እዚች ጋር በተወደደበት ቦታ ላይ አንገዛም አይደል? የሆነ እቃ ሲቀንስልን ነው ዋጋው ምንገዛው። ስለዚህ ልክ መጀመሪያ ፕራይስ እዚህ ጋር ከነበረ ይገዛሉ። ወይም ባየር ኢንተር ሲያደርግ፣ ባየሮች ኢንተር ሲያደርጉ ፕራይሱ ይጨምራል። ቢኮዝ ዲማንድ ስላለ። ከዛስ ባየርስ በዚህ ሁኔታ እዚህ ጋር ባለበት ቦታ በዚህ ጋር ባለበት ሌቭል ባየርስ አይገዙም። ለምን? ፕራይስ ኤክስፔንሲቭ ስለሆነ። ሲወርድላቸው እዚች ጋር ሲደርስ ይገዛሉ ባየርስ። ስለዚህ ፕራይስ እስከሚቀንስ ድረስ ይጠብቃሉ ማለት ነው። which is ሴለርስ ኢንተር ያደርጋሉ በዚህ ታይም። ይሄ ነው የባየርስ እና የሴለር የሰፕላይ እና የዲማንድ ጨዋታ ፕራይስን ወደ ላይ ፑሽ አፕ እንዲያደርግ ድጋሚ ደግሞ ፑል ባክ እንዲያደርግ ፑሽ አፕ እንዲያደርግ የሚያደርገው ማለት ነው። እንደ ትሬደር እኛ ትሬድ ማድረግ የምንፈልገው የትኛው ቦታ ላይ ነው? እነዚህ ቦታዎች ላይ ነው። እዚች ቦታ ላይ እነዚህ ቦታዎች ላይ ነው ትሬድ የምናደርገው። ልክ ቀጥታ አሁን እኛ ብዙ ጊዜ ሳናቅ ስንቀር ይሄንን ኮንሰፕት ወደ ላይ እንደወጣ እዚች ጋር ትሬድ እንገባለን። ፕራይስ እንደምታዩት በዚህ አይነት ወይ ነው ማለት ነው ሙቭ የሚያደርገው። ስለዚህ ይሄን አፕ ትሬንድ እንለዋለን ወይም ቡሊሽ ማርኬት ስትራክቸር ይባላል። ይሄኛው ደግሞ ዳውን ትሬንድ ማለት ልክ ዘ ሴም ቲንግ። እዚህኛው ዳውን ትሬንድ ላይ ወይም ቤሪሽ ላይ ሲሆን ደግሞ which is more sellers are stronger ናቸው። እዚህ ጋር ሻጮች ማለት ነው ፕራይስን ይሸጡታል ወይም ሴል ሲያደርጉ ፕራይሱ በሚቀንስበት ሰዓት እዚች ጋር ላይ እንደምታዩት ፕራይስን ሴል የምናደርገው ምንድነው? ውድ የሚሆንበት ታይም ነው። እዚች ጋር ሲመጣላቸው ሴል ያደርጋሉ። ድጋሚ ይጠብቃሉ። እዚች ጋር ስትመጣ ሴል ያደርጋሉ። ፕራይስ ሙቭ የሚያደርገው የሆነ ያክል ፑል ባክ እያደረገ ፑሽ ያደርጋል ማለት ነው። ስለዚህ ፕራይስ በቀጥታ በዋነኛነት ሶስት አይነት ማርኬት ስትራክቸር ወይም ደግሞ እንዳለው ነው መረዳት ያለባችሁ። አንደኛው አፕ ትሬንድ ነው which is እየወጣ እየተመለሰ እየወጣ የሚወጣበት አይነት የአፕ ትሬንድ አይነት እንደዚህ አይነት የፕራይስ ሙቭመንት አለው። ሁለተኛው ደግሞ ዳውን ትሬንድ እንደዚህ አይነት ወይ፣ ሶስተኛው ደግሞ ኮንሶሊዴሽን የሚባለው አይነት ሙቭመንትን ያለው ማለት ነው። ስለዚህ በዋነኛነት ራሳችሁ መጠየቅ ያለባችሁ ማርኬቱ እየሄደ ያለው ወደ ላይ ነው ወደ ታች ነው ወይስ ሳይድ ዌይስ ነው የሚለውን መጀመሪያ መመለስ አለባችሁ ማለት ነው በቅድሚያ። ይሄንን ነገር ማወቅ አስፈላጊ ነገር ነው። ቢኮዝ ይሄን ስታውቁ ነው ምን ማድረግ እንዳለባችሁ የምትወስኑት፣ ባይ የምትሉት ኦር ሴል የምትሉት። ይሄ ነው ማለት ነው በዋነኛነት። ባጭሩ ከዚህ ላይ የምትወስዱት ኮንሰፕት ምንድነው? ማርኬት ስትራክቸር ሲባል ምንድነው ሚኒንጉ? it is the way price moves in the market ማለት ነው። ፕራይስ ሙቭ የሚያደርግበት ማለት ነው መንገዱ። ሶስት አይነት መንገዶች አሉት። እነሱም አንደኛው ቡሊሽ ማርኬት ስትራክቸር የሚባለው ነው። ሁለተኛው ቤሪሽ ማርኬት ስትራክቸር የሚባለው ነው። ሶስተኛው ኮንሶሊዴሽን የሚባለው ነው ማለት ነው። having this ሁለተኛው የምንመለከተው ቡሊሽ እና ቤሪሽ ብለን ነበረ ቅድም ያየነው። እነዚህ ምን ይመስላሉ የሚለውን ነገር ደግሞ እዚህ ጋር የምንመለከታቸው ሜን ቲንጎች አሉ። ስፔሻሊ ስለ ብሬክ ኦፍ ስትራክቸር እናያለን። ምንድነው ብሬክ ኦፍ ስትራክቸር የሚባለው የሚለውን እዚህ ጋር እናያለን። ቅድም እንደጠቀስነው ማርኬት አፕ ትሬንድ የሚባል የማርኬት ስትራክቸር አለ ወይም ቡሊሽ እዚህ ጋር የምትመለከቱት። ፕራይስ ሙቭ እያደረገ ነው። እዚህ ጋር ፑሽ አፕ አደረገ፣ እዚህ ጋር ፑሽ አፕ ያደርጋል። ተመልሶ እዚች ጋር ፑል ባክ አደረገ፣ ፑሽ አፕ አደረገ። እዚች ጋር ምን ሰራ? ብሬክ ኦፍ ስትራክቸር አለ እዚህ ጋር which means ይሄኛው ሎ ነው፣ ይሄኛው ሃይ ነው። ቅድም እንዳወራ ነው ፕራይስ አፕ ትሬንድ ከሆነ ማርኬት ስትራክቸር ወይም ቡሊሽ ከሆነ ይወጣል which is ሃይ ነው፣ ይወርዳል፣ ሎ ሰራ፣ ሃየር ሃይ ሃየር ሎ which is ሃየር ሃይ የሆነው እዚች ጋር የምታዩት ሃየር ሃይ የሰራበት ምንድነው? ከዚህኛው የበለጠ ሃይ እዚህ ጋር ስለተሰራ ከዚህኛው ሃይ የበለጠ እዚህ ጋር ሌላ ሃይ አለ። ይሄኛው ሃየር ሃይ ይሆናል። ከዚህኛው ደግሞ የበለጠ ሃይ እዚህ ጋር ስላለ which is ሃየር ሃይ ካሉት ሃዮች የበለጠ ሃየር አለ ማለት ነው። ሃየር ሃይ እንደዚህ እየሰራ በሚሄድበት ታይም
which is break of structure አለ ማለት ነው። እዚች ጋር የነበረውን ሃይ ብሬክ አድርጎት ይሄኛው ሎ አዲስ ሃየር ሃይ ክሬት አድርጓል። ሶ እንደዚህ እየሰራ ሲሄድ ነው ቡሊሽ ማርኬት ስትራክቸር የሚባለው። ሶ እንደምታዩት ብሬክ ኦፍ ስትራክቸር ይሄኛው ቫሊድ ሎ ተብሎ የሚቆጠረው ይሄንን ሃይ ሲሰብር ነው። ወይም ደግሞ እዚህ ጋር ብሬክ ኦፍ ስትራክቸር ሰራ የሚባለው ብሬክ አደረገው ይሄንን ስትራክቸር የሚባለው ይሄኛው ሎ እዚች ጋር ያለችውን ሃይ ሲሰብራት ብሬክ ኦፍ ስትራክቸር ይባላል። ሶ ስቲል ዲስ ማርኬት ስትራክቸር ኢዝ ቫሊድ ነው አፕ ትሬንድ ተብሎ ይወሰዳል። አንቲል እቺኛዋ ሎ እስካልተሰበረች ድረስ ይሄ ማርኬት ስትራክቸር ስቲል ቡሊሽ ማርኬት ስትራክቸር ነው የሚለውን እንጠቅሳለን ማለት ነው። ስለዚህ በዋነኛነት ኮንፈርሜሽናችን እቺ ብሬክ ኦፍ ስትራክቸር ትባላለች። ይሄኛውን ሃይ ይሄኛው ሎ ብሬክ ሲያደርገው ምን ይባላል? ይሄ ብሬክ ኦፍ ስትራክቸር አለ እዚህ ጋር። ከዛ ቀጥሎ ድጋሚ ይሄ ወርዶ እዚህ ጋር ፑል ባክ አድርጎ ይሄንን the new higher high ደግሞ ብሬክ ሲያደርግ ብሬክ ኦፍ ስትራክቸር again ሰራ እንላለን ማለት ነው። ሶ ይሄ ቡሊሽ ማርኬት ስትራክቸር ይባላል። ዋነኛነት ቅድም እንደጠቀስነው ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ እየሰራ ነው የሚሄደው። ምንም የተለየ ነገር የለውም እዚህ ጋር። the same thing ቤሪሽ ላይም እንደዛው ነው። ብሬክ ኦፍ ስትራክቸር የሚሰራው ይሄኛው ሃይ የቀደሙ ሎ ነው ሃዩን የሚሰብረው የነበረው which is ቤሪሽ ላይ ሲሆን ደግሞ እቺኛዋን ሎ ሃዩ ሲሰብረው ብሬክ ኦፍ ስትራክቸር ሰራ ይባላል። እቺኛዋን ሎ ብሬክ ኦፍ ስትራክቸር the same thing አሁንም ይሄኛው ፑል ባክ ያደርግና ወደ ላይ ፑል ባክ ያደርጋል። ከዛ ድጋሚ መጥቶ እቺኛዋን ሎ ሲሰብራት ብሬክ ኦፍ ስትራክቸር ክሬት ያደርጋል። ሶ ስቲል ይሄኛውን እየሰበረ የሚሄድ ከሆነ ቤሪሽ ማርኬት ስትራክቸር ነው ያለው ማለት ነው። የማርኬቱ ስትራክቸር ቤሪሽ ነው ማለት ነው። ሶ ይሄን ይመስላል which is ግን አሁን እዚህ ጋር መረዳት ያለባችሁ ነገር እነዚህ የምናያቸው ነገሮች ኤግዛክትሊ ማርኬቱ ላይ የምናገኛቸው ነገሮች አይደሉም which is expectation to simply understand the concept of market structure ማለት ነው። ቡሊሽ እና ቤሪሽ የሚለው expectation the reality ይሄኛው the reality ይሄኛው ነው የምትመለከቱት። ሶ ይሄንን የምታዩት ከዚህ ጋር የምታዩቸው እነዚህ ይሄ ነው ትክክለኛው የፕራይስ ሙቭመንት ማለት ነው። ይሄኛው ጀስት እንደዚህ የመሆን ፕሮባቢሊቲ most of the time 15% ምናምን ቢሆን እንደዚህ የመሆን ፕሮባቢሊቲ በጣም ዝቅተኛ አይሆንም። ፕራይስ በእንደዚህ አይነቱ የቀጥታ እንደዚህ እየወጣ ወርታችሁ እየወረደ እንደዚህ የለም። ሶ ፕራይስ somehow ቾፒ ነገር አለው። ሶ እንደምታዩት ፕራይስ በቀጥታ እንደዚህ ወደ ላይ ወጥቶ ሃየር ሃይ ክሬት እያደረገ ሃየር ሎ አይደለም። ሶ እንደዚህ ፕራይስ ሙቭ ሲያደርግ እንደዚህ ያደርጋል፣ ፑል ባክ ያደርጋል፣ እንደዚህ ይመለሳል። እንደነዚህ አይነት ሙቭመንቶች አሉት ማለት ነው። ሪል የሆነ ፕራይስ ሙቭመንት። ሶ having this ዋናው ፖይንት እዚች ጋር ምንድነው the same thing ነው ኮንሰፕቱ። ነገር ግን ማየት ያለባችሁ ማርኬት ስትራክቸሩ እንዴት ነው ሙቭ እያደረገ ያለው። ይሄው እዚች ጋር the same thing ሃየር ሃይ ሰራ፣ ድጋሚ ሎ ሰራ። እዚች ጋር ሃይ እቺኛውና አሁን ሃየር ሃይ ነው የምትሏት ወይንስ ምንድነው የምትሉት? አሁን እንደዚህ ክሬት ሲያደርግ ብዙ ጊዜ ፕራይስ ላይ ኮንፊውዝ የሚያደርገን which one ሃየር ሃዩ የትኛው ነው ወይም ስዊንግ ሃዩ ምንድነው? ስዊንግ ሃዩ will see የትኛው ነው ሃየር? ይሄኛውን ሃየር ሃይ ልንለው እንችላለን። ይሄኛውን ሃይ ነው አለ። ሶ ይሄኛው ከዚህኛው የበለጠ ሃየር ሃይ እንለዋለን። ይሄኛው ፓርት እዚህ ጋር ያለውን ፓርት አንለው። ለምን? because ይሄኛው በዋነኛነት ሎው ይሄኛው ነው obviously ሎው እቺኛው ነች። እንዴት አወቀን ብንል because ይሄንን ብሬክ ያደረገው ይሄኛው ስለሆነ ቫሊድ ነው። ይሄኛውን ብሬክስ ካደረገ ድረስ እቺኛዋ ሎ ትባላለች። አጌን ሃይ የሚባለው ከዚህኛው ሪላቲቭሊ ከፍ ያለ ሃይ አለ እዚች ጋር። ሶ ይሄ ነው እንደ ሃየር ሃይ የሚቆጠር not this one። ከዚህኛው የበለጠ ይሄኛው ስላለ ሶ የምንቆጥረው ሃዩን እቺኛው ነው። ሶ ፕራይስ ላይ we will see እንደዚህ አሁን ለምሳሌ ፕራይስ እንደዚህ ሙቭ አድርጎ እንደዚህ ሲሆን ይሄኛውን እንደ ሃየር ሃይ ቆጥራችሁ ብሬክ ኦፍ ስትራክቸር እንደዚህ የምታረጉ አላችሁ። ይሄን እንደዚህ ይሄኛው እንደዚህ ጋር ብሬክ ኦፍ ስትራክቸር ሰራ ብሎ የሚያስብ ሰው አለ። እንደዚህ እቺኛው ከዛ ብሬክ ኦፍ ስትራክቸር ኖ እንደዛ አይደለም። ይሄኛው ብሬክ ኦፍ ስትራክቸር አይደለም። በዋነኛነት ከዚህኛው የበለጠ ሃይ ስላለ the main high ይሄ ብሬክ ኦፍ ስትራክቸር ነው። እቺኛው ደግሞ ለሆነች ብሬክ ያደረገችው እቺኛዋን ሶ ይሄኛው ሃየር ሃይ ብለን የምንወስደው ይሄኛው ነው። ከዛስ ሃየር ሎ እንዴት ነው የሚሆነው?
ይኸው እዚች ጋር ወረደ ወጣ፣ እዚህ ጋር ሎ እዚህ ጋር ሰራ ሃየር ሎ። ከዛ እችኛዋን ብሬክ ያደረገው ደግሞ እንዴት ነው? እንደዚች አድርጎ እችኛዋን ፓርት ብሬክ አደረጋት ማለት ነው። ሶ በዚህ አይነት አካሄድ ይሄኛው ፕራይስ እንደዚህ ነው ሙቭ የሚያደርገው ማለት ነው። ስለዚህ ይሄ ቫሊድ የሆነው ሃየር ሃዩ እችኛዋ ነች ማለት ነው። እችኛዋ ደግሞ ሃየር ሎ ትሆናለች። ይሄ ነው። ሶ ብሬክ ኦፍ ስትራክቸርን ክሬት ያደረገልን የትኛው ነው? ይሄኛው ነው። ስቲል ዲስ ኢዝ ቫሊድ የሆነ ቡሊሽ ማርኬት ስትራክቸር አንቲል እችኛዋ ብሬክስ ካልተደረገች ድረስ። እቺ አሁን ቫሊድ ነች ብያቸዋለሁ። እንዴት አወቅ ብትሉኝ ስቲል ቡሊሽ መሆኑ ፕራይስ ወደ ላይ እየጨመረ እንደሆነ የማውቅበት ሪዝን ምንድነው? እችኛዋ ሃየር ሎ ይሄኛውን ሰብሮታል። እዚህ ጋር የምታዩትን እቺን የሰበረልን ስለሆነ ይሄ ቫሊድ የሆነ ሃየር ሎ ነው። ይሄ እስካልተሰበረ ድረስ ስቲል ቡሊሽ መሆኑን እርግጠኛ መሆን አንችልም። እችኛዋ ግን እስከተሰበረች ድረስ ይሄኛው ቫሊድ የሆነ ሎ ይሆናል ማለት ነው፣ ሃየር ሎ። ስለዚህ እችኛዋ ሃየር ሎ ትሆናለች። አጌን አሁን እዚህ ጋር ፕራይስ መጥቶ ከዚህ ቦታ እንደዚህ አድርጎ እዚች ጋር ያለችዋን እችኛዋን ሃየር ሎ እስካልሰበረ ድረስ ቫሊድ ምንድነው? ቡሊሽ ነው ማለት ነው። which is ማርኬት ስትራክቸሩ አፕ ትሬንድ ነው የሚሆነው እችኛዋ ሎ እስካልተሰበረች ድረስ። ስለዚህ ፕራይስ ምንም የተለየ ነገር የለውም፣ ሙቭ እያደረገ ነው። ይኸው ፕራይስ ይቀጥላል ማለት ነው በዚህ አይነት ወይ። አሁንም አጌን እንደዚህ ይመጣል ወደ ላይ ሲቀጥል ቡሊሽ ወይም ደግሞ አፕ ትሬንድ ማርኬት ስትራክቸር አለው ብለን እንወስዳለን ማለት ነው። ሶ ሪያሊቲው ይሄኛው ነው which is valid የሆነውን ሃየር ሃይ መለየት፣ ብሬክ ኦፍ ስትራክቸር የቱ ጋር እንደሰራ ማወቅ በጣም ወሳኝነት አለው ማለት ነው። the same thing ደግሞ ቤሪሽ ማርኬት ስትራክቸሩ ላይ ስንመጣ እዚህ ጋር ሎ ሰራ ሃይ ሰራ፣ እቺኛዋን ሎ ሰበረልን፣ እዚች ጋር ያለችው ሎ። ሶ እቺን ሲሰብር ምን ሰራ? ብሬክ ኦፍ ስትራክቸር ክሬት አደረገ ማለት ነው። እቺኛዋን ሎ ከሰበረ ብሬክ ኦፍ ስትራክቸር አጌን እዚች ጋር ሙቭ አደረገ፣ ፕራይስ ወጣ፣ ሙቭ አደረገ ወጣ። አሁንም ይሄን ሃየር ሃይ ሎወር ሃይ እንለው፣ እዚች ጋር ያለችዋን ግን ሎወር ሃይ ብለን እንወስዳታለን። ከዚች በላይ ሌላ አይነት ፕራይስ ሙቭ ስላላደረገ እችኛዋ ነች the last high። ሶ the last lower high እችኛዋን ሎወር ሃይ ብለን እንወስዳታለን። ፕራይስ አጌን ወረደ፣ እቺን እስካልሰበረ ድረስ እዚች ጋር የምታዩትን ሎወር ሎ ምን አይደለም ገና ነው፣ ሹር አንሆንም። ፕራይስ ወደ ዳውን ትሬንድ መሆኑ ወይም ደግሞ ቤሪሽ መሆኑን ሹር አንሆንም። እቺን ሲሰብር ግን ስቲል ቫሊድ የሆነ ዳውን ትሬንድ እንደሆነ እንረዳለን ማለት ነው። እቺን ሰበረልን which is አሁን ምን ሆነ? ብሬክ ኦፍ ስትራክቸር ክሬት አደረገልን። ስለዚህ ስቲል ቤሪሽ እንደሆነ እንረዳለን ማለት ነው። በመቀጠል ደግሞ እዚች ጋር መጥቶ ፕራይስ ይሄኛውን ሎወር ሃይ ሰበረ which means እቺን አልሰበራትም። ስቲል ፕራይስ መጥቶ እዚች ጋር መጥቶ ይሄኛውን ተንተርሶት ከዚህ ይሄንን አሁን ባይ ዘ ዌይ ልክ ይሄንን ቢሰብር ስቲል ቫሊድ ነው። እዚህ ጋር ያለውን የምታዩት ብዙ ጊዜ ኮንፊውዝ ሊያደርገን ይችላል። እቺኛዋን እንደ ሎወር ሃይ ከቆጠረ ነው ሚስ እናደርጋለን ማለት ነው ኮንሰፕቱ። እቺኛዋን ቢሰብርም እቺን ቢሰብርም ምንም ማተር አያደርግም። ዋናው እቺን አይስበር። እቺን ከሰበረ ግን ፕራይስ መጥቶ ወደ ላይ መጥቶ እቺን ቢሰብር እዚች ጋር ቢሰብራት እቺን ምን ይሆናል ማለት ነው? ማርኬቱ ሺፍት አደረገ from bearish to bullish ብለን እንወስዳለን ማለት ነው። ሶ ስቲል ፕራይስ ምንድነው አሁን አልሰበረም። እዚህ ጋር ያገኘነውን the last lower high አልሰበረም። ስለዚህ ፕራይስ ምን ያደርጋል? እዚች ጋር መጥቶ ይሄንን ከሰበረልን ስቲል ቫሊድ የሆነ ቤሪሽ ነው ማለት ነው። ስለዚህ ምን እናደርጋለን? ትሬዳችንን ስንገባ ምንድነው የምናደርገው? ይሄንን ኮንሲደር አድርገን አንደርስታንድ አድርገናል ቤሪሽ እንደሆነ ማርኬት ስትራክቸር። ሶ ቤሪሽ ማርኬት ስትራክቸር እንዳለው አውቀናል። ስለዚህ ምንድነው የምናደርገው? ፕራይስ ወደታች ወርዷል። ይሄንን ማርኬት ስትራክቸር አየን ፕራይስ ሙቭመንቱ ላይ። ስለዚህ ምን እናደርጋለን? ይሄን አንደርስታንድ ስናደርግ ፕራይስ ፑል ባክ አድርጎ መምጣቱ እንደማይቀር ስለምናቅ እንጠብቃለን። ፔሸንት ሆነ እዚህ ጋር እስኪመጣ ድረስ አትሊስት የምንጠብቅበት ቦታ የት ነው ምናምን we will see። ሶ ፕራይስ ፑል ባክ ሲያደርግልን እንጠብቃለን። ሶ ፑል ባክ ያደረገበት ቦታ ላይ የሆነ ያክል ኮንፈርሜሽን ካገኘን በኋላ ኢንትሪያችንን ምን ጋር እናደርጋለን? እዚች ጋር እናደርጋለን ማለት ነው። ያው ስቶፕ ሎሶቻችንን እዚህ ጋር እናደርጋለን። ቴክ ፕሮፊታችንን ኔክስት ምን ላይ ሎወር ሎ ማለት ነው። እንደዚህ አድርገን እስቲ ጋር ስቶፕ ሎስ አለ፣ እዚች ጋር ደግሞ ቴክ ፕሮፊት አለን ማለት ነው። ስለዚህ ከዚህ ጀምረን እስከዚህ ድረስ ያለውን ፕሮፊት እንወስዳለን ማለት ነው። ሶ ይሄ ነው ዋነኛነት ሐሳብ። ይሄን ማርኬት ስትራክቸር አንደርስታንድ ማድረግ ጥቅሙ ለዚህ ነው የሚጠቅመው ማለት ነው።
ስለዚህ ፕራይስ እንግዲህ እንደምታዩት ሙቭመንቱ ሶስት አይነት ሙቭመንት ነው። ቅድም እንዳየነው አይዘር ፑሊሽ ነው ወይም ደግሞ አፕ ትሬንድ ነው፣ ወደ ላይ ሊወጣ ይችላል ፕራይስ፣ ወይ ወደ ታች ይወርዳል፣ ወይ ደግሞ ሳይድ ዌይስ ይሄዳል ማለት ነው። ስለዚህ እነዚህን ነገሮች አንደርስታንድ ካደረግን በኋላ ነው ፕራይስ ማርኬት ስትራክቸሩ ወዴት ነው ሙቭ የሚያደርገው። ወደ ላይ ከሆነ ባይ ብለን እንገባለን፣ ወደ ታች ከሆነ ሴል ብለን እንገባለን ማለት ነው። ሶ ኮንሲደር ማድረግ የሚገቡን ነገሮች አሉ። we expect a pullback after a break of structure። አሁን እዚህ ጋር እንደምታዩት ብሬክ ኦፍ ስትራክቸር ሰርቶልናል። ፕራይስ ልክ እንደዚህ አድርጎ ሃዩን ከሰበረ በኋላ ፕራይስ ወደ ላይ ወጥቷል አይደል? ሶ ብሬክ ኦፍ ስትራክቸር እዚህ ጋር እስከሰራ ድረስ ቀጥ ብሎ እንደዚህ ፕራይስ እንዲቀጥ ብሎ ሄድ ምንድነው የምንጠብቀው? ፑል ባክ እንጠብቃለን። እንደዚህ ይወርዳል። ይሄንን ኦልዌይስ በቃ ይሄ ነው የሚሰራው ፕራይስ። ይሄንን የፕራይስ ሙቭመንት አንደርስታንድ ማድረግ ነው። ልክ አሁን እናንተ ብሬክ ኦፍ ስትራክቸር ሰርቶ ፕራይስ ቀጥ ብሎ ሲሄድ አመለጠኝ ብላችሁ ማሰብ የለባችሁ። ፑል ባክ ስለሚያደርግ መጠበቅ ነው ያለባችሁ። መመለሱ አይቀርም። ፕራይስ ቀጥ ብሎ አይሄድም። ለዛም ነው ብዙ ጊዜ ኮንፊውዝድ የምንሆነው፣ ግሪዲ የምንሆነው። ቀጥ ብሎ መሄድ እየመሰለን ፕራይስ ልክ ትርፍ ስናገኝ በቃ ይሄዳል ብለን እንጠብቃለን። ፑል ባክ ያደርጋል፣ ይመለሳል። ግን ይሄኛውን እንደማይሰብር ሹር መሆን አለባችሁ። ይሄ ከተሰበረ ኦልሬዲ ምን ሊሆን ነው ማለት ነው? ሺፍት ሊያደርግ ነው ማርኬት ስትራክቸሩ ከቡሊሽ ወደ ቤሪሽ። ይሄንን ማየት ነው። ሶ ፕራይስ እንግዲህ እቺኛዋ በወርዶ ሎ ሰርቶ ሲወጣ ወደ ላይ ብሬክ ኦፍ ስትራክቸር ይሰራል። ብሬክ ኦፍ ስትራክቸር ከሰራ ደግሞ ኦብቪየስሊ ምን ይኖራል? ፑል ባክ ይኖራል ማለት ነው። መመለሱ አይቀርም። ሶ ይሄንን ነገር ኮንሲደር ማድረግ ያስፈልጋል። ሶ ይሄ ነው የቤሪሽ እና የቡሊሽ የማርኬት ስትራክቸር ሙቭመንታቸው። ሶ ብሬክ ኦፍ ስትራክቸር ሲባል ቤዚክሊ ኮንሰፕቱ ልክ ሃዩን ሲሰብር በቤሪሽም አለ በቡሊሽም አለ ሐሳቡ። ሶ ሜንቲንጉ ምንድነው? በቡሊሽ ሲሆን ሎው ሃዩን ሲሰብር ብሬክ ኦፍ ስትራክቸር ሰራ ይባላል ማለት ነው። በቤሪሽ ደግሞ ሲሆን ሃዩ ሎውን ሲሰብር ማለት ነው። እቺኛዋን ብሬክ ኦፍ ስትራክቸር ይባላል ማለት ነው። ሶ ይሄን ይመስላል የማርኬት ስትራክቸር ሁለቱ የቤሪሽ እና የቡሊሽ ማርኬት ስትራክቸር ኮንሰፕታቸው እና ደግሞ ቻርት ላይ የሚኖራቸው የፕራይስ ሙቭመንት በእንደዚህ አይነት ወይ ነው የሚሆነው። ሶ ለኔክስት ቲንግ የምናየው how to determine valid swing high እና swing low። ቅድም ያየናቸው ምንድን ናቸው? አዲሽናል ያየናቸው ነገሮች አሉ። ብሬክ ኦፍ ስትራክቸር ምን እንደሆነ አይተናል። ሃየር ሃይ ሃየር ሎ ሃየር ሃይ እየሰራ የሚሄደው ቡሊሽ ማርኬት ስትራክቸር እንደሆነ አውቀናል። ቤሪሽ ላይ ደግሞ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ እየሰራ እንደሚሄድ አንደርስታንድ አድርገናል። ሶ ቀጣይ የምናየው ደግሞ ስዊንግ ሃይ እና ስዊንግ ሎ ምንድን ነው? ስዊንግ ሃይ እና ስዊንግ ሎ ምን ሀሳብ ምንድን ነው? ቤዚካሊ ስዊንግ ሃይ ስንል የፕራይስ ፒኩ ማለት ነው። ፕራይስ ወደ ላይ መውጣት የሚያቆምበት ቦታ ስዊንግ ሃይ ይባላል። ሶ ያ አቆሞ ፕራይስ ወደ ታች የሚወርድበት ቦታ ነው ስዊንግ ሃይ የሚባለው። ሲምፕል። ሶ እንደምታዩት አሁን እዚህ ጋር ሃይ አለ ሎ አለ ሃይ አለ ሎ አለ ሃይ አለ ሎ አለ which is እዚህ ጋር የምታዩት እቺ ስዊንግ ሃይ ትባላለች። ናዘር ላይ ሃየር ሃይ ብለን የጠራናት ስዊንግ ሃይ ትባላለች። እቺኛዋ ደግሞ ስዊንግ ሎ፣ እቺኛዋ ስዊንግ ሃይ ስዊንግ ሎ። እዚህ ጋር ስትመጡ ስዊንግ ሎ ስዊንግ ሃይ ስዊንግ ሎ ስዊንግ ሃይ which is the same ነው ለቤሪሽም ለቡሊሽም። ሎ ስዊንግ ሎ ይባላል፣ ሃዩ ደግሞ ስዊንግ ሃይ ይባላል። ሶ እንዳልኳቸው አሁን ስዊንግ ሃይ ሲባል ሐሳቡ ፕራይስ ወደ ላይ መውጣቱን አቁሞ ወደ ታች መውረድ የሚጀምርበት ፓርት ነው። ይሄው እዚህ ጋር ፕራይስ ምን አደረገ? እየወጣ ነበር ወደ ላይ፣ እንደዚህ ወደ ላይ ወጣ። ሶ ከዚህ በላይ መውጣት አልቻለም። ሶ ከዚህ በታች ምን ሊያደርግ ነው? ከዚህች ቦታ ጀምሮ ወደ ታች ሊወርድ ነው ማለት ነው። ሶ እቺ ቦታ ፕራይስ ወደ ላይ መውጣት አቁሞ ወደ ታች መውረድ የጀመረባት ፓርት እቺ ስዊንግ ሃይ ትባላለች። በሴም ቲንግ እቺኛው ደግሞ ስዊንግ ሎ ትባላለች። ምንድነው? ከዚህ በታች ፕራይስ መውረድ አልቻለም። ሶ መውረድ አቅቶት ፕራይስ ወደ ላይ መውጣት የሚጀምርበት ፓርት ስለሆነ እቺኛው ደግሞ ፓርት ስዊንግ ሎ ትባላለች። ሶ ይሄኛው ስዊንግ ሃይ ነው which is ከዚህ በላይ ፕራይስ መውጣት አልቻለም። ሶ ፕራይስ ዳውን ወደ ታች ሊወርድ ስለሆነ እቺ ፓርት ስዊንግ ሃይ ትሆናለች። እስከዚህ ድረስ ወረደ ፕራይስ፣ ከዚህ በላይ መውረድ አልቻለም። ሶ ስዊንግ ሎ ይሆናል ማለት ነው። the same concept። ሶ when we say swing low ስንል እቺኛዋን እያለ ነው the lowest point that creates
ብሬክ ኦፍ ስትራክቸር ኤንድ ሊድ ቱ ስዊንግ ሃይ። ይኸው እንደምታዩት ይሄን ብሬክ ኦፍ ስትራክቸር ክሬት ያደረገው እቺኛው ሃየር ሎ ነች ወይም ደግሞ ስዊንግ ሎ። ሶ እቺን ብሬክ ኦፍ ስትራክቸር ክሬት ያደረገችልን ይሄኛውን ሃየር ሃይ ብሬክ አደረገው። ሶ ከዚህ በታች ፕራይስ መውረድ አልቻለም፣ ወደ ላይ ወጣ፣ ይሄንን ብሬክ አደረገ። ሶ ይሄንን ሊድ ያደረገው እቺ ፓርት ስዊንግ ሎ ትባላለች ማለት ነው። which is valid swing low። አሁንም እዚች ጋር መለየት የሚገባችሁ ነገሮች ምንድን ናቸው? ሶ ፕራይስ እንደዚህ ወደ ላይ ወጣ፣ ወደታች ወረደ፣ ይሄ ግልጽ ነው። እቺ ስዊንግ ሃይ ናት፣ እቺ ስዊንግ ሎ ናት። እንደዚህ ወጣ፣ እንደዚህ ወረደ። አሁን እዚህ ጋር ለምሳሌ ሪያሊቲው ላይ ይሄንን ስዊንግ ሃይ ይሄንን ስዊንግ ሎ ልትሉት ነው? ኖ። አሁን እዚህ ጋር ነው አያችሁት፣ ዋናው ሐሳብ ይሄ ነው። ይሄኛውን ስዊንግ ሃይ አትሉትም፣ ይሄን ስዊንግ ሎ አትሉትም። ቢኮዝ ይሄኛው አይደለም the last the lowest the highest point። አሁን ስዊንግ ሃዩን ለመለየት ከፈለጋችሁ the highest point ነው that lead to swing low ክሬት የሚያደርገውን highest point ነው ስዊንግ ሃይ ብለን የምንወስደው። እዚች ጋር ያለችውን መከተል ስዊንግ ሃይ ተብሎ የሚወሰደው the highest point ነው not this one። ከዚህ በላይም ሌላ አለ። እቺኛዋ ከዚህኛዋም ካሁን እቺኛ ብቻ ብትሆን ይሄኛው ባይኖር ኖሮ ያ ይሄንን ስዊንግ ሃይ ብለን እንወስደው ነበር። ከዚህኛው በላይ የሚገኘው ይሄኛው ነው። ሶ ይሄኛውን we will take it as a valid swing high ይሄኛውን ፓርት። ነገር ግን እዚህ ጋር ስለሌለ ከዚህ የበለጠ ሌላ ሃይ ስላለ እቺኛዋ እዚች ጋር የምታዩት ክሬት የተደረገች ሃይ አለች፣ ከዚህኛው የበለጠ ከፍ ያለ ማለት ነው the highest point ይሄኛው። ሶ ኮንሲደር የምናደርገው ይሄኛው ነው swing high ብለን የምንወስደው ማለት ነው። ስለዚህ ፕራይስ ወደ ላይ ሙቭ አደረገ፣ ወረደ፣ ይሄኛውን ስዊንግ ሃይ እንለው፣ ይሄኛውን ነው ስዊንግ ሃይ የምንለው። ሶ ወረደ በጣም አሁንም ወረደ። እቺኛውን ስዊንግ ሎ እንላታለን። እዚች ጋር ያለችው ኖ፣ ከዚችም the lowest point አለች፣ ከዚችኛዋ ራሱ ያነሰች the lowest point አለች እዚች ጋር። ስለዚህ እቺኛዋን ሳይሆን valid swing low የምንላት እቺኛዋን ነው valid swing low የምንላት። ሶ ይሄ ነው ዋናው ሐሳብ የዚህ ኮንሰፕት። ስዊንግ ሃይ ስዊንግ ሎ ሲምፕል ነው። ሃየር ሃዩ ስዊንግ ሃይ ልትሉት ይችላል፣ ሎወር ሎ ስዊንግ ሎ። ነገር ግን which one is the valid swing high እና swing low የሚለው ነው ዋናው ሐሳብ። ስለዚህ እሱን አይደንቲፋይ ለማድረግ ቅድም እንደነገርኳችሁ ሲምፕሊ እንደዚህ ፕራይስ ሙቭ አድርጎ እንዲህ ስላደረገ ከዚህ የበለጠ ሃይ ካለ እሱን ነው እንደ valid swing high የምትቆጥሩት። the same thing ቤሪሽ ላይ ደግሞ ስንመጣ እንደምታዩት ወረደ፣ ይሄኛው swing low ነው፣ ወደ ላይ ወጣ swing high ነው፣ ወረደ this one is a swing low። እዚህ ጋር ሲወጣ ይሄ እንደ ስዊንግ ሃይ እንቆጥረው፣ ስዊንግ ሃይ አንለውም ይሄኛው። ለምን? because ከዚህኛው የበለጠ ምን አለ? highest point አለ። ይሄኛውስ ነው አይደለም፣ ከዚህ የበለጠ ደግሞ ሌላ አለ። ሶ ይሄኛው ነው valid swing high ብለን የምንወስደው ማለት ነው። ሶ ይሄ ነው ባጭሩ swing high swing low። ደግሞ እዚህ ጋር swing high swing low በዚህ መልኩ ይቀጥላል ማለት ነው። ሶ ሜቢ በዚህ ዙሪያ እስካሁን ባየናቸው ኮንሰፕቶች ላይ ጥያቄዎች ካሏችሁ ጠይቁ። the three ማርኬት ስትራክቸር ታይፖች አይተናል። ሁለተኛ ደግሞ የማርኬት ስትራክቸር ቡሊሽ እና ቤሪሽ እንዴት አድርጎ ብሬክ ኦፍ ስትራክቸር ክሬት እንደማደርጉ እንዴት አድርገን አይደንቲፋይ እንደምናደርግ ማርኬት ስትራክቸሩን አይተናል። ከዛ በመቀጠል ደግሞ የቫሊድ ስዊንግ ሃይ እና ስዊንግ ሎው እንዴት እንደሚለይ አይተናል ማለት ነው። ሶ ሶስት ነገሮችን አይተናል። በእነዚህ ዙሪያ ኩዌስችን ካላችሁ ልቀበል። ሶ ዘ ኔክስት የምናየው ምንድን ነው? ስለ ስዊንግ ሃይ እና ስዊንግ ሎው አይተናል። በመቀጠል ደግሞ ስዊንግ ሬንጅ ይባላል which is simple ነው አሰው። ስዊንግ ሬንጅ ማለት በስዊንግ ሃዩ እና በስዊንግ ሎው መካከል ያለው ፓርት ስዊንግ ሬንጅ ይባላል። so which is internal structureም ተብሎ ይጠራል። so the next የምናየው ኮንሰፕት ምንድነው? identifying a swing range ነው። so ይሄኛው ቅድም ስናየው የነበረው ምንድነው? ስዊንግ ሃዩ እና ስዊንግ ሎው ለይተናል። ይሄው እዚች ጋር ስዊንግ ሃይ ስዊንግ ሎው again swing high swing low which is higher high እዚህ ጋር higher low ክሬት ተደርጓል። so price ከዚህኛው ሬንጅ እስከዚህኛው swing low ድረስ የሚኖረው ምን ይሆናል? swing range ተብሎ ይጠራል። which is እዚህ ጋር የምታዩት አሁን price ወደ ላይ ወጣ higher high ሰራ፣ low ወረደ፣ higher high higher low
ከዚህኛው ጋር ተነሳና ብሬክ አደረገ፣ ሃየር ሃይ ክሬት አደረገ which is እቺኛው ቫሊድ የሆነች ሃየር ሎነች ወይም ደግሞ ስዊንግ ሎነች። ለምን? ቢኮዝ እቺን ሃየር ሃይ ብሬክ ስላደረገች። ፕራይስ ግን ለምሳሌ እንደዚህ ቢሆን እንደዚህ ከሆነ ይሄ ቫሊድ የሆነ ሃየር ሎ ነው። ሃየር ሎስ እንለዋለን አንለው። ይሄን እስካልሰበረ ድረስ እዚህ ጋር የምታዩትን ሃየር ሃይ እስካልሰበረ ድረስ ይሄ ፕራይስ ወደ ላይ ወጥቶ እዚህ ጋር ምንም አይነት ሃየር ሎ ወይም ደግሞ ስዊንግ ሎ አለው አንለው። ስዊንግ ሎ ወይም ደግሞ ሃየር ሎ ክሬት አድርጓል የምንለው እንደዚህ ወጥቶ ፕራይስ ወደ ላይ ከሰበረ ብቻ ነው። ይሄንን ብሬክ ካረገ ብቻ እንደ ቫሊድ ስዊንግ ሎ ወይም ደግሞ ሃየር ሎ የሚቆጠር። ለምን? ለምሳሌ ምን ሊፈጠር ይችላል? እስቲ ለሲ እንደምትዩት እዚህ ጋር ወደዚህ መጣ ፕራይስ እንደዚህ ወርዶ ፕራይስ ወደ ላይ ቢያወጣ እንደዚህ ቢቀጥልስ ነው። ሉካው ይሄ ከተፈጠረ ምንድን ነው የምናደርገው? ፌል አደረገ። ይሄ እንደምን አይቆጠርም? ስዊንግ ሎ አይባልም፣ ሃየር ሎ አንለው። ሃየር ሎ ብለን ስያሜ የምንሰጠው ወይም ስዊንግ ሎ ብለን ስያሜ የምንሰጠው ይሄንን ብሬክ ካደረገው ብቻ። ሶ ይሄኛው ብሬክ ካልተደረገና ፕራይስ ወርዶ እንደዚህ ይሄኛውን the last እዚህ ጋር የምታዩትን ክሬት ያልተደረገውን እዚህ ጋር የምታዩትን እቺኛዋን ሎ ከሰበራት እንደዚህ ፌል አድርጓል ማለት ነው። ዋናዋ እቺ ነች because ቫሊድ ነች። እቺኛዋ ቫሊድ የነበረች ሎ ናት። how do I know? እንዴት አወቅ ነው? because እዚህ ጋር ብሬክ ኦፍ ስትራክቸር ስለሰጠ። ሶ ይሄን ብሬክ ኦፍ ስትራክቸር ክሬት አድርጓል። መጣ ፕራይስ እዚህ ጋር እንደዚህ ወጣ። ብሬክ ኦፍ ስትራክቸር አልሰጠንም። ተመልሶ ወርዶ እንደዚህ ፕራይስ እቺን ብሬክ ካደረገ ከቡሊሽ ወደ ምን ተቀየረ እንላለን? ወደ ቤሪሽ ማለት ነው። ሶ እዚች ጋር ግን ወርዶ ፕራይስ ወደ ላይ ከወጣና እቺን ብሬክ ካደረገ ቫሊድ የሆነ ስዊንግ ሎ እና ሃየር ሎ አለን ማለት ነው። ቀጥሎስ ፕራይስ ምን ያደርጋል? ወረደ። አሁንም ስቲል ወርዶ ፕራይስ እዚህ ውስጥ የሚጫወተው ጨዋታ ፕራይስ እንደፈለገ ቢያደርግ ስቲል ምንድነው? ይሄ ቫሊድ የሆነ ቡሊሽ ማርኬት ስትራክቸር አንቲል እቺ እስካልተሰበረች ድረስ የምታዩት እዚህ ጋር ያለችው ላይ ይሄ ነው ስዊንግ ሬንጅ ወሳኝነቱ። ሐሳቡ ይሄ የትኛው ነው ትክክለኛው? which is አሁን ፕራይስ ሙቭ ሊያደርግ ይችላል፣ አንዳንድ ኮንሶሊዴት ሊያደርግ ይችላል እንደዚህ። ስቲል እቺን እስካልሰበረ ድረስ እቺን የምታዩትን ሃየር ሎ እስካልሰበረ ድረስ ኮንሲደር የሚደረገው እንደ ቫሊድ የሆነ ቡሊሽ ማርኬት ስትራክቸር which is still up trend ነው ብለን ነው የምንወስደው። በዋነኛነት እቺኛዋ ሃየር ሃይ which is swing high እቺኛዋ ደግሞ ስዊንግ ሎ እስካልተሰበረች ድረስ ማለት ነው። ስለዚህ ፕራይስ እንግዲህ እንደምታዩት በዋነኛነት የፈለገውን ሊያደርግ ይችላል which is ፕራይስ ማርኬቱን ኮንትሮልኛ ማድረግ አንችልም as we said earlier ነው። ከዚህ በፊትም እንዳለ ፕራይስ እንዴት ነው ሙቭ የሚያደርገው የሚለውን ፎሎ ማድረግ አለብን። ስለዚህ which is flexible ሆነን የፕራይስ ሙቭመንት በደንብ አድርገን አንደርስታንድ ለማድረግ እንሞክራለን። ቤዚካሊ አይደንቲፋይ ስናደርግ ዋናው ጨዋታው ይሄ ነው። ምን እያደረገ ነው ፕራይስ? ወዴት ወጣ? እንዴት ሙቭ አደረገ? ወጣ፣ ወረደ፣ እንደዚህ ታደረገ። ሰው ችግር የለው። ስቲል ሜጀር የሆነውን ሃየር ሎዋችሁንና ሃየር ሃይውን እስካልሰበር ድረስ በቡሊሽ ማርኬት ስትራክቸር ቫሊድ የሆነ አፕ ትሬንድ ነው የሚሆነው። ግን ፕራይስ ለምሳሌ እንደምታዩት አሁን እንደዚህ ወርዶ እዚች ጋር ወጥቶ መጥቶ እንደዚህ አድርጎ እዚች ጋር ደርሶ እቺን ከሰበረ አሁን ምን ሆነ ማለት ነው? ፌል አደረገ። ስቲል ቅድም ነግሬያቸዋለሁ እቺኛዋን ከሰበረ ብዬ ነበር። አሁን አልሰበረም፣ እቺን ትቷል። ፕራይስ ሙቭ አደረገ፣ እንደዚህ ተመለሰ፣ ወጣ፣ ይሄው ወጣ፣ ወረደ፣ ወጣ፣ እዚህ ጋር ፑል ባክ አደረገ፣ ፑሽ አፕ አደረገና እቺን ሰበረ። ሶ አፕ ትሬንድ ነው። ስቲል መጣ፣ አሁን እዚች ጋር ወረደ ፕራይስ፣ ምንም ችግር የለው እቺ እስካልተሰበረች ድረስ ቢኮዝ እቺ ቫሊድ የሆነ ስዊንግ ሎ ወይም ሃየር ሎ ሆናለች። ለምን? ቢኮዝ እዚህ ጋር ብሬክ ስላደረገች እቺ። ስለዚህ እቺኛዋ ቫሊድ የሆነች ስለሆነች እቺን ስዊንግ ሬንጅ እንወስዳለን፣ እንጠብቃለን። እቺን እስካልሰበረ ድረስ አሁን ፕራይስ እንደዚህ ወርዶ ቢወጣ እንደገና ቢወርድ እዚህ ጋር ቢመጣ ድጋሚ ቢወርድ እዚሁ ቢሽከረከር ስቲል እንደምንድን የሚቆጠረው? አሁንም ቡሊሽ አፕ ትሬንድ ነው። እቺን ግን ከሰበረ አይሆንም ማለት ነው። ስለዚህ ስዊንግ ሬንጅን ማወቁ ጥቅሙ ለዚህ ነው ማለት ነው። ከዚች ሎ እስከዚች ሃይ ድረስ ያለው ማለት ነው። እሺ ፕራይስ ቀጠለ። አሁን እኛ አዲስ እናውጣ። ይሄን ስዊንግ ሬንጅ ምን አደረገው? አሁን ፋይናሊ ፕራይስ መጥቶ እንደዚህ መጣ፣ ወደ ላይ ወጣ፣ ፕራይስ ወረደ፣ እቺን አልሰበረልንም፣ ስቲል ቫሊድ ነው። ቀጥታ ምን አደረገ? ፕራይስ ወጣና ይሄኛውን አዲሱን ሃየር ሃይ እቺኛውን ደግሞ ሰበራውን ፕራይስ። ስለዚህ ምንድነው አሁን ይሄ ብሬክ ኦፍ ስትራክቸር እዚህ ጋር ክሬት አደረገልን። አሁን አፕ ትሬንድ ነው። ስለዚህ ምን እንጠብቃለን? አሁን
ፕራይስ ኦብቪየስሊ ምን ያደርጋል ብለናል? ቀጥ ብሎ አይቀጥልም ብለናል። ብሬክ ኦፍ ስትራክቸር ከተፈጠረ በኋላ ፑል ባክ ያደርጋል ፕራይስ። ስለዚህ አሁን ምን ኤክስፔክት አደርጋለሁ? ፕራይስ ይመለሳል ማለት ነው። አሁን ይመለሳል። አሁን እቺስ ምንድነች ብለናል? አሁን ቫሊድ የሆነች ሃየር ሎ ሆናለች። ለምን? እዚች ጋር ብሬክ ስላደረገች እቺን። ስለዚህ አሁን ምን እጠብቃለሁ? አዲሱ ስዊንግ ሬንጅ የትኛው ይሆናል? የቀደሙ ከዚህ እስከዚህ ያለው ነው። አሁን ደግሞ ይሄኛውና እዚህ ጋር ያለው አዲሱ ስዊንግ ሬንጅ ይሆናል ማለት ነው። ስለዚህ አሁን ፕራይስ ሙቭ ሲያደርግ ምን እጠብቃለሁ? ስቲል በዚህ ውስጥ እስከሆነ ድረስ ቫሊድ አፕ ትሬንድ ነው። እቺን ከሰበረ አይሆንም። አሁን ሊቀየር ነው ማርኬት ስትራክቸር ከቡሊሽ ወደ ቤሪሽ ማለት ነው። ስለዚህ ምን እጠብቃለሁ? ፕራይስ አሁን የሆነ ያክል ሌቭል ድረስ እስከዚህ ድረስ ሊወርድ ይችላል። እስከ ኤክስትሪም ዞን እስከሚባል እስከ እቺኛው ኤክስትሪም ዞን ትባላለች። እስከ ጫፍ ድረስ የመምጣት ፕሮባቢሊቲ አለው ፕራይስ። እሱን ፕራይስ እንደፈለገ ነው የሚያደርገው። ሜቢ ቅድም እንዳልኳችሁ ፕራይስ ምን ሊያደርግ ይችላል? እንደዚህ ሊያደርግ ይችላል። ፕራይስ እዚህ ጋር መጥቶ እንደዚህ መጥቶ ወዚች ጋር ወርዶ ወደ ላይ ሊወጣ ይችላል። እንደፈለገ ሊያደርግ ይችላል። ወይም ደግሞ ፕራይስ እንደዚህ መጥቶ እስከ ጫፍ እስከዚህ እስካልኳችሁ ኤክስትሪም ዞን ድረስ ሊወርድ ይችላል። ይሄ ፕራይስ መፍቱ ነው። እንደፈለገ ነው የሚያደርገው። እኛ ምን ላይ እስከየት ድረስ እንደሚወርድ ነው ቼክ የምናደርገው። እስከዚህ ድረስ ወርዶ እቺን እስካልሰበረ ድረስ እቺን ያልኳችሁን ሎው እስካልሰበረ ድረስ ቫሊድ ነው። ድጋሚ ወደ ላይ ወጥቶ እንደዚህ እቺን ከሰበረልን ብሬክ ኦፍ ስትራክቸር ሰጠን። እቺኛው ምን ትሆናለች ማለት ነው? the new higher low ትሆናለች ቫሊድ። እዚህ ጋር ያለችው ደግሞ the new higher high ትሆናለች። ይሄ እዚህ ጋር ደግሞ ብሬክ ኦፍ ስትራክቸር ክሬት አደረገልን ብለን እንወስዳለን ማለት ነው። ይሄ ነው ዋናው ሐሳብ ማለት ነው፣ የስዊንግ ሬንጅ ሐሳብ። ስዊንግ ሬንጅን መጀመሪያ አንደርስታንድ ለማድረግ ስዊንግ ሃዩንና ስዊንግ ሎውን መለየት አለባቸው። ይሄ በአጠቃላይ የቡሊሹ ላይ ነው። ቤሪሹ ላይ the same ነው ሐሳቡ። ይሄው እዚህ ጋር ፕራይስ ወረደ፣ ሎው ሰራ፣ ሃይ ሰራ፣ ወረደ። ሲወርድ እቺኛን ብሬክ አድርጓል፣ ብሬክ ኦፍ ስትራክቸር ሰርቷል። ይሄን ብሬክ ኦፍ ስትራክቸር ከሰጠን ፕራይስ እቺኛዋ ምንድናት? ሎው ናት። እቺ ሃይ ናት። እቺኛዋ ሃይ ምን ትሆናለች? ብሬክ ኦፍ ስትራክቸር ስለሰጠችን ቫሊድ የሆነች ሃይ ነች which is swing high። እቺኛዋ ደግሞ ሎው ምን ትሆናለች? ቫሊድ የሆነች ሎው ነው የምትሆነው፣ swing low። ፕራይስ ምን ይሆናል አሁን ማለት ነው? እዚህ ጋር the new range ይሆንና swing high swing low። ፕራይስ እንደዚህ ሙቭ እያደረገ ነው። ስቲል እቺን እስካልሰበረ ድረስ ምንድነው ቫሊድ የሆነ ዳውን ትሬንድ። ግን እንደዚህ ቢሰብራት ቫሊድ አይሆንም። እቺን ሃይ ከተሰበረች ምን ያደርጋል? ፕራይሱ ዳውን ትሬንድ የነበረው ወደ አፕ ትሬንድ ሊቀየር ነው የሚለውን ነገር እንረዳለን። ሪቨርሳል ይባላል። አሁን ፕራይስ ምን አደረገ? እቺን ብሬክ ካሳደረገ በኋላ ይሄው ወጣ፣ ወረደ፣ ወጣ፣ ፑል ባክ፣ ፑሽ አፕ አደረገ፣ ፑል ባክ፣ ፑሽ አፕ። እቺን ሃይ አልሰበረም። ፕራይስ ምን አደረገ? እዚች ፖይንት ላይ ከደረሰ በኋላ ወረደ፣ ሄደ፣ ወረደ፣ ወጣ፣ ፑሽ አፕ፣ ፑል ባክ፣ ፑሽ አፕ አደረገ። እዚህ ጋር እቺን ብሬክ አደረገ። ዚስ ታይም ይሄኛው ቫሊድ የሆነ ስዊንግ ሃይ ሆነ ማለት ነው። እዚች ጋር ክሬት አድርጎልናል። ስለዚህ ይሄ እዚህ ጋር የምታዩት ስዊንግ ሃይ አለ። ይሄ መሰበር የለበትም። ቢኮዝ ለምን? እዚች ጋር የምታዩትን ሎወር ሎ ብሬክ ስላደረገ። ከዛስ ይሄው ወጣ፣ ፕራይስ ወረደ። አሁን እቺን እስካልሰበረ ድረስ ምን ይሆናል? ቫሊድ የሆነ ዳውን ትሬንድ። በዚች ዙሪያ አሁን እዚች ጋር የምታዩት እዚህ ጋር የሚደረገው የፕራይስ ሙቭመንት በሙሉ ኢንተርናል ስትራክቸር ነው የሚባለው። ኢንተርናል ውስጥ ላይ በዚህና በዚህ መካከል የሚደረገው ኢንተርናል ስትራክቸር ነው እዚህ ውስጥ ማለት ነው። ሜቢ ምን ልታደርጉ ትችላላችሁ? አሁን አንዳንዴ አጌንስት ዘ ትሬንድ ትሬድ ያደርጋሉ። ለምሳሌ እንደምታዩት ማርኬት ስትራክቸሩ ቤሪሽ ነው፣ ወደታች ነው እየወረደ ያለው። አንዳንድ ሰው ምን ይገባል? ባይ ብሎ ይገባል። ባይ ከየት ነው የሚገባው? ከዚህ ጋር። ይሄ አሁን በጣም ሃይ ሪስክ የሆነ ትሬድ ለአጭር ጊዜ ብዬ በቃ አንደርስታንድ አድርገውት ሊሆን ይችላል ኮንሰፕቱን፣ ግን ከዚች ፕራይስ የቱ ድረስ ሙቭ እንደምታደርግ አታውቁም የምላችሁ እሱ ነው። አሁን ለምሳሌ ፕራይስ ሙቭ እያደረገ ያለው ዳውን ትሬንድ ሆኖ ወደታች እየወረደ ሴል ወደታች እየሄደ ሞር ኦፍ ስትሮንግ የሆኑት ሴለርስ ሆነው ሳለ ባይ ብሎ መግባት ማለት ሃይ ሪስክ እንደሆነ የምታውቁት እንዴት እንደሆነ ታውቃላችሁ። በዋነኛነት ፕራይስ እዚች ጋር መጥቶ ሊመለስ ይችላል፣ ኦር ደግሞ እዚች ድረስ ሊመጣ ይችላል። ስለዚህ ቴክ ፕሮፊታችሁን የት ልታደርጉት ነው? ከዚህ ገብታችሁ የቱ ጋር ልታደርጉት ነው?
ሹር የምትሆኑበት ነገር የለም። ፕራይስ የትኛው ጋር ሊመለስ እንደሚችል ወደታች ሊወርድ እንደሚችል አታውቁም። ስለዚህ አጌንስት ዘ ትሬንድ መግባት ማለት በጣም ሃይ ሪስክ የሆነ ትሬድ ነው የሚሆነው። ሞስትሊ ትርፍ የማታተርፉበት የምትከስሩበት ሌላኛው ሪዝን ይሄ ነው። አጌንስት ዘ ትሬንድ ስትገቡ ማለት ነው። ማርኬት ስትራክቸሩ ቤሪሽ ሆኖ ሳለ እናንተ ባይ ብላችሁ ስትገቡ ኪሳራ ውስጥ ትገባላችሁ። ሶ አዋጭ የሚሆነው ምንድን ነው ታዲያ ከተባለ ዊዝ ዘ ትሬድ ማድረግ ማለት ነው። ቤሪሽ ከሆነ ማርኬት ስትራክቸሩ ምን ታደርጋላችሁ? ትጠብቁታላችሁ ፑል ባክ እስከሚያደርግ ድረስ። አሁን ፕራይስ ወረደ፣ ብሬክ ኦፍ ስትራክቸር እዚህ ጋር ሰጠን፣ መጣ፣ ወደ ላይ እስኪወጣ ትጠብቁታላችሁ። ሲወጣላችሁ በቃ ከዚህ በላይ ባየርስ ወደ ላይ መግፋት አልቻሉ። ሶ ሴለርስ አር ሞር ስትሮንገር ዛን ባየርስ። ስለዚህ ከሴለሮች ጋር አብራችሁ ትሬድ ማድረግ አለባችሁ። ባየርስ ገፉ፣ ከዚህ በላይ መግፋት አልቻሉ። which is እዚህ ጋር ክሬት ያደረገው ሎወር ሃይ ነው። እዚች ጋር የሆነ ሪጀክሽን ሲያሳያችሁ፣ ሪጀክሽን እንዴት ነው የምናውቀው? ምናምን ዊል ሲ ሪጀክሽን ያሳያችኋል በካንድልስቲክ ማለት ነው። ሶ ሪጀክሽን ሲያሳያችሁ እዚች ጋር ሬዲ ሆናችሁ ትጠብቃላችሁ። ከዛስ ቴክ ፕሮፊታችሁን የት እንደምታደርጉት ክሊር ነው። የት ነው የምታደርጉት? እስከዚህ ድረስ ይሁን። ምንም ሹር ሆናችሁ ከዚህ እስከዚህ ድረስ ያለው ፕሮፊት እርግጠኛ ሆናችሁ ትወስዳላችሁ። ለምን? ማርኬት ስትራክቸሩ ቤሪሽ ነው። አንድ ሁለተኛ ባየርስ ከዚህ በላይ መግፋት እንዳልቻሉ ሪጀክሽን ኮንፈርሜሽን አግኝታችኋል። ሶ ከዚህ በታች ራሱ ፕራይስ እንደሚወርድ እኮ ሹር ናችሁ። ግን ጋራንቲድ የሆነው የፕሮፊት ቴኪንግ እስከዚህ ድረስ ነው የምታደርጉት። ቢኮዝ ዩ ካን ቢ ሹር እዚህ ድረስ መጥቶ ኤክስትሪም ዞኑ ሊመለስም ስለሚችል ቴክ ፕሮፊት የሚደረገው እዚህ ነው። ሶ ሜቢ ሲግናል ላይ ስትከታተሉ ቴክ ፕሮፊት እዚች ጋር ቁጥር አድርጉ፣ ኢንትሪ እዚህ ጋር አድርጉት፣ ስቶፕ ሎስ አድርጉ እዚህ ጋር ይላል። ሶ አንዳንዴ ይገርማል ቴክ ፕሮፊታቸውን ኤግዛክት ነክቶ ትሬድ ሲመለስ ማለት ነው። ሶ this is the reason when you are trading with the price with the more of market to dominate ያደረጉት ጋር እንደዛ ነው ማለት ነው የምትወጡበት ሪዝን። ሶ ይሄን ይመስላል በዋነኛነት ሀሳቡ የስዊንግ ሬንጅ ሀሳቡ ማለት ነው which is internal structure የሚባለው ከዚህ እስከዚህ ድረስ ያለው ነው፣ ከዚህ እስከዚህ ድረስ ያለው ነው ማለት ነው። ሶ ስዊንግ ሬንጅ ሀሳቡ ይሄ ነው። ሲምፕል የሆነ ኮንሰፕት ነው ባይ ዘ ዌይ ዲፊካልት አይደለም። ሜቢ ይሄኛው ሞር ኦፍ ፕራይስ እንትን ላይ ስንገባ ትንሽ ኮንፊውዝ ሊያደርግ ይችላል። የትኛው ነው ዘ ራይት ስዊንግ ሃይ ዘ ራይት ስዊንግ ሎ የሚለውን ሀሳብ ግን ዘ ቤዚክ የሆነ ኮንሰፕቱ ይሄ ነው ማለት ነው። አይደንቲፋይንግ ስዊንግ ሬንጅ ማለት ነው። ሶ አይ ቲንክ የሆነ ያክል ኮንሰፕት ይዛችሁበታል ብዬ አስባለሁ። ላስትሊ የምናየው strong and weak highs or lows የሚለው strong and weak highs or lows ምን ማለት ነው? strong and weak highs or lows የሚለው በቡሊሽ ማርኬት ስትራክቸር ሲሆን ቅድም እንዳወራ ነው ምንድነው ክሬት የሚያደርገው ብለናል። ሃይ ሎ ክሬት አደረገ፣ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ እየሰራ ነው የሚሄድ ፕራይስ። so which one is strong and which one is weak? in the case of bullish ሲሆን ስትሮንግ የሆነው ምንድን ነው? ግልጽ ነው አይደል? ባየርስ ናቸው አይደል? ባየርስ ናቸው ስትሮንግ የሆኑት ቅድም እንደጠቀስ ነው። በቤሪሽ ማርኬት ስትራክቸር ደግሞ ሴለርስ ናቸው ስትሮንግ። ሶ ከቻርቱ አንፃር ስናይ ከፕራይስ ሙቭመንት አንፃር ስንመለከተው ፕራይስ ወደ ላይ ወጥቶ ወደ ታች ወረደ። ሶ ይሄኛው ከላይ የምታዩት ሃይ በቡሊሽ ማርኬት ስትራክቸር ወይም በአፕ ትሬንድ ጊዜ ኢዚሊ ብሬክ ይደረጋል። እንደምታዩት ሰው ብሬክ ተደረገው ብሬክ ኦፍ ስትራክቸር ክሬት አድርጓል ያለው እሱ ነው። ሶ ይሄኛው ሃይ ምንድነው? በቡሊሽ ታይም ጊዜ ዊክ ሃይ ይባላል። ዊክ ሃይ ያው ሶ ቡሊሽ ጊዜ ሃዩ ምንድነው? ዊክ ነው። ለምን? ብሬክ ስለሚደረግ። ሶ which one is strong ካልን ደግሞ the low ቡሊሽ ማርኬት ስትራክቸር ላይ ስትሮንግ የሆነው ምንድነው? ሎ ነው ማለት ነው። ስለዚህ ዊክ የሆነ ሃይ ነው ያለው። ለምን? ብሬክ ስለሚደረግ ነው። በቡሊሽ ታይም ጊዜ በቡሊሽ ማርኬት ስትራክቸር ጊዜ ፕራይስ ሙቭ አድርጎ ሃየር ሃዩን ብሬክ እያደረገ ስለሚሄድ ሃዩ ምን ይሆናል? ዊክ ሃይ ይሆናል። ሎው ደግሞ ስትሮንግ ሎው ይሆናል ማለት ነው። ስለዚህ ኦልዌይስ ስትሮንግ ከሆነው ላይ ነው ምንገባው። ዊክ ከሆነው ላይ ምን አንገባም? ትሬድ አንገባም። ዊክ ሃይ እና ስትሮንግ ዊኩን እና ስትሮንጉን መለየቱ ለምንድን ነው የሚጠቅማችሁ? ለዊኩ ፕሮፊታችሁን እንድታስቀምጡ። ይሄው ለምሳሌ አሁን
ባይ ከሆነ ልክ ማርኬት ስትራክቸሩ ቡሊሽ ከሆነ ምንድነው ኤክስፔክት የምናደርገው? ሎንግ አይደለ ወይም ደግሞ ባይ ብለን ነው የምንገባው። ስለዚህ ትሬድ የቱ ጋር ነው የምንገባው? ይኸው እዚህ ጋር ላሳያችሁ። እንደዚህ ነው ኤክስፔክት የምናደርገው። እስከዚህ ድረስ እንጠብቃለን። ይኸው ትሬድ ሲገባ እንደዚህ ነው የሚገባው። ባጭሩ ስንት ነው? 1 to 4 ሉክ። ይሄ ሪስክ ሪዋርድ 1 to 4 ነው። $1 ሪስክ አድርጋችሁ $4 ሜክ የምታደርጉበት፣ $1000 ሪስክ አድርጋችሁ $4000 ሜክ የምታደርጉበት ሲምፕል የሆነ ስትራቴጂ ማለት ይሄ ባጭሩ ቀላል የሆነ ስትራቴጂ፣ ምንም ኮንፊውዝ የማያደርግ ሲምፕል ስትራቴጂ ማለት ይሄ ነው። አሁን በቀጥታ አንድ ሰው ትሬድ ማድረግ ከፈለገ ይሄን ኮንሰፕት አንደርስታንድ አድርጎ እቺን በተደጋጋሚ ቴስት ቢያደርጋት በዚች በሲምፕል በሆነች የማርኬት ስትራክቸር ኮንሰፕት ትሬድ ማድረግ ይችላል። እንዴት ካላችሁ ኢንትሪውን የሚያደርጉ ምኑ ጋር ነው? ቡሊሽ ከሆነ ማርኬት ስትራክቸሩ የቱ ጋር ያደርጋል? ዊክ ስትሮንግ ሎው ላይ ያደርጋል። which means price move ክርታንድ ሶ ይኸው እዚህ ጋር ኢንትሪያችን ምን ጋር እናደርጋለን? ስትሮንግ ሎው ጋር። ቴክ ፕሮፊታችን የት ጋር እናደርጋለን? ዊክ ሃይ ጋር። ይኸው ኤስኤል ምን ጋር ይደረጋል? ዘ ላስት ሃየር ሎው ላይ ይደረጋል። ይኸው ስቶፕ ሎስ አቀማመጥ እንደዚህ ነው። እቺን ከሰበረ which is ቅድም እንዳወራ ነው። ይሄ በጣም ቤዚክ የሆነ ሲምፕል የሆነ ትሬዲንግ ስትራቴጂ። ይኸው እዚህ ጋር ሃይ ሰራ ፕራይስ፣ ሎ ሰራ፣ ሃይ ሰራ፣ ወረደ፣ ወጣ፣ እዚች ጋር ፑል ባክ አረገ። ፑል ባክ አድርጎ እቺን ከሰበረ ኦልሬዲ ኢንቫሊድ ነው የሚሆነው። ስለዚህ ኢንቫሊዴት የሚያደርግበት ሪጅን ወይም ኤሪያ ላይ ስቶፕ ሎሶቻችሁን ታደርጋላችሁ ማለት ነው። ይሄው ስቶፕ ሎሴን ያደረኩት እዚች ቦታ ላይ። ቴክ ፕሮፊቴን የቱ ጋር አደረኩኝ? እዚች ነው ሃይ ጋር። ለምን? ቢኮዝ ፕራይስ ምንድን ነው የሚያደርገው? ወደ ላይ ወጥቶ እዚች ጋር ወጥቶ ቡሊሽ እስከሆነ ድረስ እቺን ሰብሮ መሄዱ እንደማይቀር ግልጽ ነው። this is the market structure የፕራይስ ሙቭመንት ይሄ ነው። ከዚህ የተለየ ፕራይስ ሙቭመንት ስለሌለ ስለዚህ ሲምፕሊ ይሄን ትሬድ ምን ታደርጋላችሁ? ፑል ባክ እስከሚያደርግ ድረስ ተጠብቁትና እዚች ጋር ሲመለስላችሁ ወደ ኮንፈርሜሽን ስታገኙ ቀጥታ ፕራይስ ትገባላችሁ፣ ትሬድ ትገባላችሁ፣ ፖዚሽን ትከፍታላችሁ። ከዛ ቴክ ፕሮፊታችሁን እዚህ ጋር ታደርጋላችሁ። ፕራይስ ሙቭ ያደርጋል። ቴክ ፕሮፊታችሁን ነክቶ ኢቭን ፈርዘር ወደ ላይ ይወጣል ማለት ነው ፕራይስ። ከዛስ ግን ምን ይፈጠራል? እናንተ አሁን ለምሳሌ ላስት ታይም ስናወራ የነበረውን የቴክ ፕሮፊትን ወደ ላይ መግፋት ችግር ማለት ነው። እንደዚህ ስትገፉት ፕራይስ የእናንተን ቴክ ፕሮፊት እንደዚህ ሳይነካ ምን ያደርጋል? ይመለሳል ወደታች። እንደዚህ ያስደነግጣችኋል። አሁን እንደዚህ ይፈጠር ግን አትደንግጡ። አሁን ስቲል ግን ሹር አይደላችሁ። because ምን ሊፈጠር ይችላል? ፕራይስ ወደታች ሊወርድና ስቶፕ ሎሶቻችሁን ሊነካና በሎስ ልትወጡ ትችላላችሁ። ነገር ግን እድለኛ ከሆናችሁና ፕራይስ አሳዘናችሁት ወደ ላይ ወጣለሁ ብሎ ካሰበ ስቲል ይሄንን ሳይሰብር እቺ because እቺኛዋ ስዊንግ ሎ ምንድነች? ስትሮንግ ነች። ስለዚህ እቺን ካልሰበረ ስቲል ቡሊሽ ከሆነ የሚቀጥለው ማርኬት ስትራክቸሩ እዚህ ድረስ ደርሶ እስከዚህ ኤክስትሪም ዞን ድረስ ይደርስና እቺን ነክቶ ምን ያደርጋል? ፕራይስ ወደ ላይ ይወጣል ማለት ተመልሶ የእናንተን ቴክ ፕሮፊት ይነካል። ሶ ወደ ላይ ወጥቶ እናንተ ቴክ ፕሮፊታችሁን በጣም ስታስረዝሙ እንደዚህ አይነት ኬዝ ይፈጠራል። በአጭር ጊዜ ትሬዳችሁን ሳትወጡ because በቀላሉ ትሬዱን ምን ማድረግ ትችሉ ነበር? እዚህ ጋር መውጣት ትችሉ ነበር። እዚህ ጋር በቃ 1 to 4 ወስዳችሁ መውጣት ትችላላችሁ ግሪዲ ሳትሆኑ። ግን ደግሞ እንደዚህ ስትገፉት ምን ይፈጠራል? ፕራይስ ወደ ላይ ወደታች ሊወርድባችሁ ይችላል። ሜቢ እቺን ከሰበረ በሎስ ልትወጡ ነው ትሬዱን። ወር ደግሞ ካልፈራችሁት ደግሞ ስቲል ይወጣል ብላችሁ ካሰባችሁ ደግሞ ቲፒያችሁን ኮንፊደንስ ካላችሁ እስከዚህ ድረስ ካስቀመጣችሁት you have to wait ማለት ነው patiently because price እዚች ድረስ መጥቶ ኤክስትሪም ዞኑን ነክቶ ድጋሚ ወደ ላይ ስለሚወጣ ማለት ነው። ሶ እንግዲህ I think you have some clear concepቶችን አንደርስታንድ እንዳደረጋችሁ አስባለሁ። ቤዚክሊ እንዳልኳችሁ ነው በዋነኛነት ስትሮንግ ከሆነው ላይ በቡሊሽ ማርኬት ስትራክቸር ኢንትሪያችን እናደርጋለን። ቴክ ፕሮፊታችን ደግሞ ዊክ ለሆነው ሃይ ላይ ይደረጋል ማለት ነው። ሴም ቲንግ ደግሞ ቡሊ ቤሪሽ ላይ ስትመጡ ምንድነው የሚሆነው? የዚህ ተቃራኒ የሚሆነው ነው ስትሮንግ የትኛው ነው? ስትሮንግ የትኛው ነው? ቀላል የሆነው which is በጣም ለመስበር ከባድ የሆነው ሃይውን በቤሪሽ ኬዝ። ለምን? ሎው ምን ይሆናል? ብሬክ ስለሚደረግ ሶ ሃዩ ስትሮንግ ይሆናል በቤሪሽ ጊዜ፣ ሎው ደግሞ ምን ይሆናል? እቺኛው ሎ ዊክ ትሆናለች ማለት ነው። ሶ ስትሮንግ ሃይ ዊክ ሎ በቤሪሽ ጊዜ፣
ቡሊሽ ጊዜ ደግሞ ስትሮንግ ሃይ ዊክ ሃይ ስትሮንግ ሎ ይሆናል ማለት ነው። ስለዚህ በቢየሪሽ ጊዜ ደግሞ ምንድን ነው የምናደርገው ካልን ማርኬት ስትራክቸሩ ወደ ታች እየወረደ ከሆነ እንደ ቀላል ፖዚሽን የቱ ጋር ነው የምንከፍተው? ልክ ፑል ባክ ሲያደርግልን ፕራይስ እዚች ጋር እንጠብቀውና ትሬድ እንገባለን። እስከ ድረስ ነው የትሬድ ቴክ ፕሮፊት እስከዚችኛዋ ሎ ድረስ እስከ ሪሰንት ሎወር ሎ ስቶፕ ሎስ የቱ ጋር ይደረጋል? ይኸው እዚች ጋር ትሬዳችንን ስንት ነው ይሄ 1 to 6 አስቡት። ይሄ ትሬድ አሁን 1 to 6 ሪዋርድ ስቶፕ ሎስ ነው እዚችኛው ሃይ ላይ ነው ያደረኩት። the last higher high ይችኛዋ ነበረች the last higher high እዚህ ጋር አደረኩት። አጌን እንደዚህ ለምሳሌ ይሄን ትሬድ ጨረስኩኝ ወጣሁኝ አይደል? ድጋሚ ትሬድ የቱ ጋር የምትገባው ካላችሁኝ ፕራይስ እንደዚህ ወረደ፣ ፕራይስ ወረደ፣ ፑል ባክ አረገ፣ ፑሽ ዳውን፣ ፑል ባክ፣ እዚች ቦታ ላይ ፑሽ ባክ ሲያደርግ እዚች ጋር ትሬድ እንገባለን ማለት ነው። ይሄው ድጋሚ የምገባበትን ፖዚሽን ላሳያችሁ which is scale in ያልኳችሁ ተጨማሪ ትሬድ የምትገቡበት ቦታ ይሄኛው። ይሄው ቴክ ፕሮፊት ስኬት ነው ማደርገው እስከ ላስት ሎወር ሎ እስከ ሪሰንት ሎወር ሎ ከዛ እቺን ስቶፕ ሎስ ጋር እናደርጋለን the previous high ማለት ነው። ይሄው እዚች ጋር የቀደሙ የት ነበር? ይሄው እዚህ ጋር ነበር the previous high ማለት ነው። ይሄኛው ደግሞ still the previous high ነው የሚሆነው እዚችኛው ጋር እዚች ጋር ታረጓት። ሶ ይሄኛውም ትሬድ አጌን 1 to 5 ነው ማለት ነው። ይሄው በዚህ መልኩ ትሬዱን ገባለሁ። አሁንም ትሬድ ድጋሚ ግባ ካላችሁኝ ይሄንን ሴል እንዴት ነው የምገባው? አሁን እጠብቀዋለሁ። አሁን ፕራይስ እንደወረደን አይደል ያለው እዚች ጋር ትሬዲንግ ወጣለሁ። እዚች ቦታ ላይ ትሬዲንግ ከወጣው በኋላ በቃ ጨርሻለሁ ትሬዲንግ። ሶ ፕራይስ ፑል ባክ አድርጓል፣ እንደዚህ ወረደ፣ ቴክ ፕሮፊቴን ነካልኝ፣ ጨረሰ ፕራይስ። አሁን ፕራይስ ቀጥሎ እንደማይሄድ ግልጽ ነው። ብሬክ ኦፍ ስትራክቸር እዚህ ጋር ክሬት አድርጓል። ስለዚህ ኦብቪየስሊ ፑል ባክ ያደርጋል። ስለዚህ ፑል ባክ ሲያደርግ አጌን እዚህ ጋር አዲስ ኢንትሪ ያገኘውኝ ሶ ሴል ገባለሁ ማለት ነው። እስከየት ድረስ ነው ቴክ ፕሮፊት? እስከዚህኛዋ ድረስ ማለት ነው። ከዛስ ስቶፕ ሎስ እስከ ፕሪቪየስ ሎወር ሃይ እስከዚህ ድረስ ይደረጋል። ሶ ይሄም ናይስ ትሬድ ያመጣል ማለት ነው። ይሄው 3 ትሬድ ኤግዛክትሊ ያገኛችሁት ማለት ነው። ሶ this is how they trade ማለት ነው። በጣም ሲምፕል የሆነ ስትራቴጂ ያልኳችሁ ለዛ ነው ማርኬት ስትራክቸር ሲባል። ይሄን ኮንሰፕት አንደርስታንድ ካደረጋችሁት ሲምፕሊ በዚህኛው ኮንሰፕት ትሬድ ማድረግ ትችላላችሁ። እነዚህ ኤስኤምኤስ አይሲቲ በጣም አድቫንስድ የሆኑት ናቸው። አዲሽናል የሚጨምሯቸው ኮንሰፕቶች አሉ፣ ግን እንዳልኳችሁ የብራድ ላይ ሜን ቲንግ ማርኬት ስትራክቸር አንዱ ሜን ፒላር ያልኳችሁ ይሄ ነው። ከዛ ቀጥሎ ደግሞ ዲማንድ ኤንድ ሰፕላይ አሉ፣ ሊኩዊዲቲ ኮንሰፕቶች አሉ፣ ኦርደር ብሎክ አለ። እነዚህ ነገሮች ሲጨመሩ በጣም አሪፍ የሆነ ስትራቴጂ ይሆናል ማለት ነው። ሶ እንግዲህ ይሄን ይመስላል በዋነኛነት። እስቲ ሜቢ ደግሞ እኔ ሚስ ያደረኳቸው ፖይንቶች ካሉ ደግሞ በጥያቄ እናያቸዋለን ማለት ነው። እሺ ትሬድ ስንወስድ መጀመሪያ ቅድም እንደገለጽ ነው the first thing የምናደርገው ምንድነው ማርኬት ስትራክቸሩ ምንድነው የሚለውን እናያለን። ሚውት አድርጉ ፕሊዝ። ሚውት ቶ ማርኬት ስትራክቸሩ ምን ይመስላል ነው the first thing የምናየው። ሬንጂንግ ላይ ነው ያለው ፕራይስ ሙቭመንቱ ኮንሶሊዴት እያደረገ ነው ወይስ ደግሞ አፕ ትሬንድ ነው? ፕራይስ ወደ ላይ እየወጣ ነው ወይ ያለው ወይስ ደግሞ ወደ ታች ነው የሚወርደው የሚለውን እናያለን። ሶ አንደርስታንድ አድርገናል፣ ለየ ነው ይሄው። እሺ በሪሉ ልውሰድላችሁ። ቅድም በኤክስፔክቴሽኑ ነው፣ በሪያሊቲው ሊዳው ለየ ፕራይስ ምንድነው አልን ቡሊሽ እንደሆነ አንደርስታንድ አድርጉ። እዚህ ጋር ሃየር ሃይ፣ እዚህ ጋር ሃየር ሎ፣ እዚህ ጋር ሃየር ሃይ፣ እዚህ ጋር ሃየር ሎ፣ ሃየር ሃይ፣ ሃየር ሎ እየሰራ ነው። ስለዚህ ምን አይነት ስትራክቸር ነው ይሄ? ቡሊሽ ነው፣ አፕ ትሬንድ። እሱን አንደርስታንድ ካደረግን በኋላ the next step የሚሆነው ምንድነው? እኛ ትሬድ ልንገባ ነው። ማርኬት ስትራክቸሩ ቡሊሽ ነው። ስለዚህ ምን አይነት ትሬድ ነው የምንገባው? ኦንሊ ባይ ብቻ ነው፣ ሴል የሚባል ነገር የለም። አገንዝ ዘ ትሬንድ መግባት ማለት ሎዝ ነው። በቃ የምታስተናግዱት ከባድ ነው። ለምን? ቅድም ነግሬያችኋለሁ ለምን እንደሆነ። ምክንያቱም ለምን ቢኮዝ እናንተ አገንዝ ዘ ትሬንድ ስትገቡ ፕራይስ ወደ ላይ ወጥቶላችኋል። እሺ ኦብቪየስሊ እናንተ አሁን እቺን ብዙ ጊዜ ምን ያደርጋሉ አንዳንድ ትሬደሮች፣ ፕሮፌሽናል ትሬደሮች ብዙ ጊዜ የሚከስሩበት ሪዝን ልንገራችሁ። አፕ ትሬንድ ነው፣ አንደርስታንድ አድርገውታል ማርኬት ስትራክቸሩ ወደ ላይ እንደሆነ፣ ግን ለአጭር ጊዜ ብለው እቺኛዋን ሙቭመንት ሲክ
ፕሮፊት ሜክ ለማድረግ ብለው እቺ ሙቭመንት ይገባታል ሴል። ሪስኩ ምንድነው? ፕራይስ እንደዚህ እስከዚህ ድረስ ላይወርድ ይችላል፣ ወር ደግሞ ፕራይስ እዚህ ድረስ ወርዶ እንዲህ ሊወጣባችሁ ይችላል። ስለዚህ መለየት አትችሉም። ፕራይስ ወደታች የቱ ጋር ድረስ እንደሚወርድ አታውቁ። because አገኒዝ ትሬንድ መግባት ማለት እንደዚህ ነው። የትኛው ቦታ ላይ ወደ ላይ ሊነሳ እንደሚችል ስለማታውቁት ሪስኩ ሃይ ነው አገኒዝ ትሬንድ መግባት። ስለዚህ አሁን እኛ ትሬዱ የምንገባው ምንድነው? ባይ ነው ማለት ነው፣ ለይተናል። ስለዚህ ባይ ስንገባ ከየት ነው የምንገባው? if it is bullish market structure from the strong low ነው የምንገባው ትሬድ። ስትሮንግ ሎ ለምንድን ነው ስትሮንግ ሎ የተባለው? ይሄኛው ብሬክ የማይደረግ ነው። ይሄኛው ብሬክ አይደረግም። ይሁት ብሬክ ያልተደረጉ ናቸው እነዚህ። ይሄው ስቲል ብሬክ የማይደረጉ ናቸው። ስትሮንግ ሎ ናቸው እነዚህ። እነዚህ ስትሮንግ ሎዎች ከተሰበሩ which is invalidate ይሆናል። ቡሊሽ የነበረው ወደ ቤሪሽ ሊቀየር ነው፣ ሪቨርሳል ነው የሚሆነው። ስለዚህ ከስትሮንግ ሎ ነው ትሬድ የምንገባው ነው። ትሬዱን ስንገባ ስትሮንግ ሎ ፑል ባክ እስከሚያደርግ ድረስ ፕራይስ እንጠብቃለን። ለምሳሌ ይሄው እዚህ ጋር ፑሽ አፕ አደረገ፣ ፑል ባክ እስከሚያደርግ እንጠብቃለን። ትሬድ ስንገባ አፕ ትሬንድ ላይ ማለት ቡሊሽ ላይ ባይ ብለን ለመግባት ካሰብን ዝም ብለን እንደዚህ እንደወጣልን ትሬዱን እዚህ ጋር ከገባን ምን ይፈጠራል? ለምሳሌ እንደዚህ ፕራይስ ወጣላችሁ፣ እንደዚህ ፕራይስ ወጣ። ስለዚህ እናንተ ቀጥታ ልትገቡ ነው ትሬዱ፣ እንደዚህ ልትገቡ ነው። ይሄው ሎንግ ልትገቡ አሰባችሁ፣ እዚህ ጋር እንደዚህ አድርጋችሁ እንደዚህ ትሬድ ልትገቡ ምን ይፈጠራል? እዚህ ጋር ፕራይስ ቀጥ ብሎ ወጥቶ ነበረ፣ እንደዚህ ይወጣላችኋል። ትንሽ ፕሮፊት ታገኛላችኋል፣ ይወርዳል። ይሄው ስቶፕ ሎሶቻችሁን ነክቶ ያስወጣችኋል። ለምን? ቢኮዝ እናንተ የገባችሁት ፑል ባክ ሳያደርግ ስለሆነ ማለት ነው። ስለዚህ ቡሊሽ ላይ ምንድነው የምታደርጉት? ፑል ባክ እስከሚያደርግ ትጠብቁታላችሁ። ይሄው ፕራይስ ወደ ላይ ወጥቷል፣ ወረደ፣ ፑል ባክ አደረገ። ስለዚህ እዚህ ጋር አንድ ኢንትሪ ያገኘው ማለት ነው። የሆነ ኮንፈርሜሽን ያስፈልጋል እንዳልኳችሁ ቅድም፣ ሪጀክሽን ኦር ደግሞ የምንጠብቃቸው ኮንፈርሜሽኖች አሉ። ሶ እዚህ ጋር ኢንትሪ እናደርጋለን። እስከ የት ድረስ ነው የምናደርገው? አሁን ቲፒ እስከዚች ነው የማደርገው፣ እስከዚች ቦታ፣ እስከዚች ሃይ ማለት ነው which is ይሄው እስከ ሪሰንት ሃዩ ድረስ እዚህ ጋር ነው። ቢኮዝ እዚህ ጋር ወደ ላይ ወጣ ፕራይስ፣ እዚች ጋር ሃይ ሰራ፣ ሃየር ሃይ ወረደ። ሶ ይሄኛው ሃየር ሎ ተብሎ አይወሰድም። ለምን? ስቲል እቺኛው ብሬክስ ካልተደረገች ድረስ ሃየር ሎ ተብሎ አይወሰድም። ግን እኛ ፑል ባክ ሲያደርግልን አሁን እዚህ ጋር በነገራችን ላይ ትሬድ አይገባም ኦብቪየስሊ። ለምሳሌ ላስተካክልላችሁ፣ እዚች ጋር ትሬድ አንገባም። ምክንያቱም የመጀመሪያው ስለሆነ ይሄኛው ወደ ላይ ወጥቶ ወደ ታች ወረደበት ስለሆነ እዚህ ጋር ትሬድ አይገባም። እዚች ጋር ፕራይስ ይሄው ወጣ፣ እዚች ጋር ትሬድ አትገቡ። ለምን? ገና ቡሊሽ ማርኬት ስትራክቸር የጀመረበት ኤሪያ ስለሆነ ኮንፈርሜሽን ያስፈልጋቸዋል። ምንድነው እሱም? አትሊስት አንድ ብሬክ ኦፍ ስትራክቸር ሰርቶልናል እዚህ ጋር። ስለዚህ አሁን እንደዚህ ሲወርድ እዚች ጋር ትሬድ ብትገቡ ምን ይፈጠራል? ሌትስ ሲ። ይሄው እናንተ ይሄንን ፑል ባክ ነው ብላችሁ ወሰዳችሁታ፣ እዚች ጋር ትሬድ ትገባላችሁ። ቴክ ፕሮፊታችሁ ስኬት ነው የምታደርጉት፣ እስከዚች ስቶፕ ሎስ ስኬት ሊሆን ነው። እስከዚህ ድረስ ተጎዳችሁ በጣም አይታችሁታል። ይሄኛውን አለመለየት፣ ስዊንግ ሎውን ስዊንግ ሃይውን ትክክለኛውን ፑል ባክ አለመለየት ምን ይፈጥርባችኋል? እዚች ጋር ኢንትሪ ታደርጋላችሁ። ስቶፕ ሎሶቻችሁ ምን ያህል እንደሰፋያችሁት፣ ምን ያህል ሪስክ እንዳደረጋችሁ፣ ሪስክ ሪዋርዱ 0.61 which is በጣም የከሰረ ማለት ነው። ይሄ ከምንድን ነው የሚመጣው? ትክክለኛውን ስዊንግ ሎ ካለመለየት። ስለዚህ ምን ታደርጋላችሁ? ፕራይስ ትክክለኛ ወረደው እዚህ ጋር ነው። ስለዚህ እናንተ እዚህ ጋር ከገባችሁ ተመልሶ መጥተው እዚህ ጋር እንደምታዩት ፕራይስ ያስወጣቸዋል። ወደ ላይ መጥቶ እዚህ ጋር ስቶፕ ሎሶቻችሁ ነክቶ ያስወጣቸዋል ማለት ነው። ስለዚህ ትክክለኛው ቫሊድ የሆነው ስዊንግ ሎ ይሄኛው ነው ፑል ባክ ያደረገው ማለት ነው። ስለዚህ የቱ ጋር ነው ማድረገው ኢንትሪን? ይሄው ባይ እዚች ጋር ማለት ነው። ስቶፕ ሎስ የቱ ጋር? በጣም አሪፍ ይሄው እዚች ጋር። ቴክ ፕሮፊት የቱ ጋር ነው የምናደርገው? እቹት እዚች ጋር ዘ ዊክ ሃይ ስትሮንግ ሎ ነው ይሄኛው። ስቶፕ ሎሴን እዚህ ጋር አደረኩኝ፣ ኢንትሪን እዚች ጋር ፑል ባክ ያደረገበት ጋር አደረኩኝ። የቱ ጋር ነው ታዲያ ቴክ ፕሮፊት? ይሄው እዚች ጋር ሃይ ዋጋ ዊክ ሃይ ኮዝ እንዴት እዚች ጋር ነው ጥያቄ? እሺ ፑል ባክ ያደረገበት ቦታ እንደገባን ማለት ነው። እንደገባን ማለት አዎ። እሺ አይ አሁን ቀደም ያልኩት የነበረው እሱን እኮ ነው።
እዚች ጋር የምንጠብቃቸው ኮንፈርሜሽኖች አሉ። እሱን አልገለጽኩም፣ ቅድም ጠቅሳቸዋለሁ። ሰፕላይ ዲማንድ፣ ኦርደር ብሎክ፣ እነሱ የምናያቸዋል በኋላ ላይ። ኮንፈርሜሽን ሪጀክሽን ይባላል፣ የምናያቸው ነገሮች አሉ። ዝም ብሎ አይገባም። አሁን እዚህ ጋር ፕራይስ መጣ አይደል? እንደዚህ ዝም ብለን አንገባም ትሬድ። እሱ አግሬሲቭ ኢንትሪ ነው፣ አንጠቀሙም ብያቸዋለሁ። እንደ ቢጊነር አግሬሲቭ ኢንትሪ የሚጠቀሙ አሉ። ለምሳሌ እንደገና እንደመጣ እዚህ ጋር የሚገቡት አሉ። በቃ የፈለገው ይምጣ ብሎ የሚገባል አግሬሲቭ ኢንትሪ። ግን ስቲል አግሬሲቭ ኢንትሪ ቢሆን የሆነ ኮንፈርሜሽን ይጠብቃሉ፣ ሪጀክሽን ያያሉ። ለምሳሌ አሁን ወደታች ሲወርድ ፕራይስ ምን አይነት ካንድል ነው የሚያሳየው? ቀይ ካንድል አይደል? ወር ደግሞ ስቲል ቡሊሽ ካንድሎችም አሉ ቀይ which is ግን እዚች ጋር ሲመጣ ሴለርስ ቀዩን ይወክላሉ ካንድል ስቲክ፣ ባየርስ ደግሞ አረንጓዴውን ግሪን። ስለዚህ ቀይ ካንድል ስቲክ ስናይ የተለያዩ አይነት አሉ ሪጀክሽኖች ማለት ነው የምናያቸው ኔክስት ታይም ላይ እናያለን። እሱን ስታይ አንድ ኮንፈርሜሽን። ከዛ በተጨማሪ ደግሞ ሊኩዊዲቲ መውሰድ ምናምን የሚባሉ ኮንሰፕቶች አሉ። እነዛን ካየን በኋላ ነው ኢንተሪያችን የምንገባው። እኔ ሲምፕሊ እንድትረዱት እያለችን ያመጣኋት ኮንሰፕቱ እንድትረዱት አለ እንጂ ዝም ብሎ አይገባም። አሁን እዚህ ጋር ስንገባ እንደ ሐሳብ ነው እንጂ የነገርኳችሁ የቱ ጋር ቴክ ፕሮፊት እንደምታረጉ የቱ ጋር ስቶፕ ሎስ እንደሚቀመጥ እንድታውቁት በሚል እንጂ ሲገባ የሆነ ኮንፈርሜሽን ይጠብቃል። ኢቭን እንዳልከው ለምሳሌ ፕራይስን እዚህ ጋር ኮንፈርሜሽን አገኘን ብለን ትሬድ ገብተን ፕራይስ እንደዚህ ሙቭ አድርጎ እዚች ጋር መጥቶ እንደዚህ አድርጎ ሙቭ ያደርግና ማለት ነው እዚች ጋር ሊቀየርብህ ይችላል። በቃ ሊከዳ ይችላል። ፕራይስ በቃ ላይቀጥል ይችላል። ቢኮዝ መብቱ ነው። ይሄን ምን ታደርገዋለህ? አሁን እንደዚህ ሲፈጠር መደንገጥ የለብህም። ስትራቴጂክ ተሳስቶ አይደለም። አሁን ተሳስቶ አይደለም ስትራቴጂክ፣ በቃ ፕራይስ መብቱ ነው። ሶ አትሊስት እዚች ጋር ስትከስር ኖርማል ኪሳራ ነው። ለምን? ቢኮዝ ዩ ፎሎ ዩ ትሬድ ፕላን። በቃ ባጭሩ ትሬድ ፕላንን እንዴት ነው የተከተልከው? ኢንትሪ ጠብቃል፣ ኮንፈርሜሽን አይታል፣ ቴክ ፕሮፊትን እስከ ዊክ ሃይ ድረስ አድርጋል። ስቶፕ ሎስን ደግሞ አትሊስት በምትችለው በአቅም ልክ ሉዝ ማድረግ የምትችለውን የካፒታል መጠን አስቀምጣል እስከ ስትሮንግ ሎው ድረስ። ሶ ይሄንን ኮንሰፕት ሳይረዳ እንዳለ ሰው ምን ያደርጋል? ፕራይስ ወደታች ሲወርድበት ይደነግጥና ምን ያደርጋል? ስቶፕ ሎስን ወደታች ይገፋል። ምን ያደርጋል? ይሄ ነው ችግሩ እኮ። አያስፈልግም። ፕራይስ ሊፈጠር ይችላል ይሄ። ስለዚህ ይሄ ነው ኮንሰፕቱ ነው ባጭሩ። ሜቢ ጥያቄን ከመለስኩልህ። እሺ ሌላ ጥያቄ? ፕራይስ የምናየው ታይም ፍሬም ነው እየጠየቀኝ ያለው አይደል? እሱን ቆይ እንመጣበታለን። ገና አልደረስንም። ገና ችግር የለውም እንደርሳለን። እያንዳንዱን ነው የምናየው። አሁን ማርኬት ስትራክቸር፣ አሁን ይሄ ቡሊሽ ማርኬት ስትራክቸር ነው የሚለውን ነገር በምንድን ነው የምናየው? ስፔሻሊ አሁን ዴይሊ ይታያል፣ ዊክሊ ይታያል፣ 4 ሃወር ይታያል። ከዛ ደግሞ ኢንትሪ የምናደርገው በ5 ሚኒት ነው በ15። እነሱን ታይም ፍሬም አጠቃቀም ራሱ ኮንሰፕት ሰፊ ስለሆነ ለብቻው ነው የምናየው። እሱ ኮንፊውዝ እንዳያደርጋው ሜንሽን ማድረግ አይጠበቅም። ያ ሪል የሆነ ፑል ባክ ማለት እስቲ ድጋሚ ሃይ ኦኬ ያ አጋችሁ እዚህ ጋር ነው ሀሳብ ካንተ እንደዚህ ወጥቶ እዚህ ጋር መጥቶ እዚች ጋር መጥቶ እቺን ፉል ባክ አድርጓል። ናይስ አሪፍ ጥያቄ ነው። በጣም ትክክለኛ ጥያቄ። አሁን በጣም ከባዱ ነገር እቺ ናት። እንደዚህ ወጣ ፕራይስ አይደል? ሃየር ሃይ ሰራ፣ ሃየር ሎ እዚች ጋር ብሬክ አደረገልን። እቺኛው ቫሊድ የሆነች ምንድናት? ሎ ናት which is ሃየር ሎ ነች። ኖ ስቲል የመጀመሪያ ስለሆነች ሎ ነች፣ ሃየር ሎ አይደለም። ከዚህኛው የበለጠ ሃየር ሎ አለን እዚች ጋር። ሶ ይሄኛው ሎ ነው። ስለዚህ ይሄንን ብሬክ አደረገልን። እዚች ጋር ማይነር ፑል ባክ አለች። ማይነር ነች ግን ማይነር ፑል ባክ ናት። ሶ እዚች ጋር ኢንትሪ ይገባል አይገባም ነው ጥያቄው። ወሳኙ ጥያቄ ልንገባ እንችላለን። አሁን እዚህ ጋር መልሱ ያ ነው። ምን ነገር
አሁን እዚህ ጋር እንደዚህም ብለህ አንገባም አይደለም። ለምን ለኔ አሁን እገባለሁ። ለምንድን ነው የምትገባው ካልከኝ ሉክ አሁን ይሄ ማርኬት ስትራክቸሩን አይደንቲፋይ ለማድረግ ስንጠቀም ነው እንደዚህ አይነቱን። አሁን ይሄን ለምሳሌ አሁን ሉክ እንደዚህ እናድርግ። ፕራይስ እዚህ ጋር እዚህ ጋር አፕን ያደረጉትን እንደሌሉ እንቁጠር። ለምሳሌ ክሊር እንዲሆንላችሁ አስቡ። ይሄው እዚች ጋር ያለው ምንም ፕራይስ እንዳልተፈጠረ አድርጋችሁ አስቡት። የለም ምንም ገና አልተፈጠረም። ፕራይስ ሙቭ አላደረገም። እነዚህ ፓርቶች የሉም። ፕራይስ ያለበት አሁን ከረንትሊ እዚች ጋር ነው። ስለዚህ ፕራይስ ወደ ላይ ወጣ፣ ወደ ታች ወረደ፣ ፑል ባክ አረገ፣ ፑል አፕ እዚች ጋር ወረደ። አሁን እዚህ ጋር የሆነ ፓርት የሆነ እዚች ጋር የሆነ ዞን አለ። እዚች ጋር ፕራይስ እንዲመለስ ያደረገው which is የሚጠብቁ ምን አሉ እዚች ጋር ባየርስ አሉ የሚገዙ። ስለዚህ እጠብቃለሁ ኢንትሬን ማለት ነው ለማድረግ። ግን ሞስትሊ መጠበቅ ያለባችሁ ራይት ፑል ባክ ነው ብላችሁ የምትወስዱት አንድ ሊኩዊዲቲ መውሰድ አለበት ብለን የምናስባቸው ኮንሰፕቶች አሉ ብያለሁ። መውሰድ አሁን እዚህ ጋር ሊኩዊዲቲ አልወሰደም። ይሄ እዚህ ጋር ግን መጥቶ ወደታች ወረደ። እዚህ ጋር ሊኩዊዲቲውን ይሄንን ወሰደው። አዩ አሁን አትሊስት ይሄ ይሻላል። አትሊስት እዚህ ጋር ለመግባት እንኳን ትንሽ ኮንፊደንስ ይኖረኛል እኔ አሁን ከዚህ ይልቅ ማለት ነው። አሁን ኮንሰፕቱ ትንሽ ሰፋ ይላል። እዚህ ጋር የትኛው ለምን እዚህ ጋር ያለውን ፑል ባክ እንደ ትክክለኛ ፑል ባክ አንወስደውም ወይም ደግሞ ስዊንግ ሎ አንወስደውም የሚለው ለመመለስ ማለት ነው። ስለዚህ ፕራይስ እነዚህ ነገሮች ሳይፈጠሩ በፊት እዚች ጋር እኔ እንደ ፑል ባክ ሊቆጥሮ ይችላል። ቢኮዝ እዚች ጋር ምን ካገኘሁኝ አንድ ዲማንድ ዞን ካለኝ እቺን እንደ አንድ ጠብቃታለሁ። ቢኮዝ ሊሆን ይችላል ይሄኛው ትክክለኛ ፑል ባክ ሊሆን ይችላል። ከዚህ ጀምሮ በቃ ፕራይስ ወደ ላይ ወጥቶ እንደዚህ መጥቶ እንደዚህ ሙቭ ሊያደርግ ይችላል። ደግሞ ፕራይስ አይታወቅም። የፕራይስ ሙቭመንት አሁን ያሳየውን ይኸው እንደዚህ ወጣ ወረደ፣ እቺ ወጣች። እቺን እንደ ማይነር ፑል ባክ ወይም ሜጀር ፑል ባክ ልትሆን ትችላለች። ከዛ እንደዚህ ወጥቶ እንደዚህ አድርጎ ሊቀጥል ይችላል ፕራይስ እንደዚህ ያደረገ ደግሞ። ስለዚህ እቺን እጠብቃለሁ። እቺኛው አሁን ፑል ባክ ዘ ራይት ፑል ባክ ትሆናለች አይደለች የሚለውን ለማግኘት አሁን ይሄ ፕራይስ የለም ብያለሁ። እነዚህ አልተፈጠሩም ብያለሁ። እዚህ ጋር ያሉት ነገሮች በሙሉ የሉም። እነዚህ ነገሮች እንዳልተፈጠሩ አድርጌ ነው እያሰብኩ ያለው። ስለዚህ እዚህ ጋር ዲማንድ ዞን ካለ እዚህ ጋር ጠብቀዋለሁ። የሆነ ኮንፈርሜሽን ሳገኝ ኢንትሪ ይገባለሁ ማለት ነው። ከዛ ግን ካስወጣኝ ያው ኖርማል ነው ይሄ ቢኮዝ ማየው እዚህ ጋር ነው። አትሊስት ይሄን ኢንትሪ ማደርግበት ሪዝን እዚህ ጋር ያለ ዲማንድ ዞን ካለኝ እጠብቃለሁ። ሊኩዊዲቲ ያለውኝ ሌሎች ኮንፈርሜሽን ያልኳቸው ነገሮች ናቸው ለኔ ሞር ሰርቴን የሚያደርጉኝ ይሄኛውን ማለት ነው ለመግባት እንጂ ልንገባ እንችላለን ትሬድ እዚህ ጋር ማለት ነው። ቢኮዝ ለምን ካልከኝ ፕራይስ መብቱ ነው። እንደዚህ መጥቶ ሊሄድ ይችላል። ትቶኝ እኮ ሊሄድ ይችላል። እንዴ ያመልጠኝ እንዴት አይደል? እንደዚህ አይነት ሙቭመንት ሊኖር ይችላል። ኦር ደግሞ ሊኩዊዲቲም ሊያደርገኝ ይችላል። ሶ ዘ ሜን ቲንግ ምንድነው እዚህ ጋር ፕራይስ ምንም አይነት ነገር ሊያደርግ ስለሚችል በዋነኛነት ኮንፈርሜሽናችንን ትሬዲንግ ፕላናችንን መከተል ነው። ግን አሁን እዚች ጋር እኔ ይሄኛውን እንደ ፑል ባክ አንቆጥረው ወይም ደግሞ እንደ ሎወር እንደ ሃየር ሎ አንቆጥረው የሚያልኩበት ሪዝን ምንድነው? ቢኮዝ ከዚህ the lowest ሌላ አለ። ከዚህ በተጨማሪ ሌላ lowest አለ። እዚህ ጋር አለ፣ እዚህ ጋር አለ፣ እዚህ ጋር አለ። ሶ the lowest point ይሄኛው ስለሆነ ይሄኛው ነው ቫሊድ ስዊንግ ሎ ወይም ደግሞ ሃየር ሎ ብዬ የምወስደው ማለት ነው። ማርኬታችንን አናላይዝ ስናደርግ ነው። ችግር ያ እሱ ነው እንግዲህ የትሬዲንግ ፕላንክ ማለት እሱ እኮ ነው። በቃ ትሬዲንግ ፕላን ላይ ለምሳሌ አንተ ትክክለኛ ቫሊድ የሆነ በፊቦናቺ ሌቭል ይጠቀማሉ ይሄንን ቼክ ለማድረግ ለምሳሌ ከዚህ እስከዚህ ድረስ ያለውን ስዊንግ ሬንጅ ብለናል አይደል? አሁን ይሄኛው አለ ሬንጁ ይሄ ነው። ሶ ይሄ ነበረ፣ ይሄንን ሰበረና ወጣ። ሶ መጣና ፕራይስ እዚች ጋር ራሱ ኢቭን አልመጣም ነው። ከዚህ እስከዚህ ድረስ ያለውን በፊቦናቺ ሌቭል ይጠቀማሉ። ይሄው እንደዚህ አድርገው እንደዚህ ያደርጉትና ይሄው እንደዚህ ያደርጓታል። ሶ እስከ ስንት ፖይንት ድረስ ከቁጥር የሆነ ቁጥር ይሰጡና እኔ አልጠቀመም ባይዘው ግን እነሱ የሚጠቀሙት እንላችሁ። አሁን
ትክክለኛ ቫሊድ ፑልባክ ነው ብዬ የምወስደው ይሉና ፊቦናቺ ሌቨል ያስቀምጡና እንደዚህ አድርገው እስከ አትሊስት እስከ 2.618 ድረስ መምጣት አለበት ወር ደግሞ እስከዚህ ድረስ መግባት አለበት ብሎ ያስቀምጣሉ። ይሄ ዲፔንድስ ኦን ዩር ስትራቴጂ እና እንዳንተ ትሬዲንግ ፕላን ነው። ሶ ይሄ ቤዚክሊ እንዳልኩት ይጠቀሙታል። በጣም አሪፍ የሆነ ነው። ግን የብራድን ልንገርህ፣ ብራድ የሚጠቀመው ቤዚክሊ እሱን ስለሆነ አሁን የምንጠቀመው እናየው ትንሽ ሰፋ ያለች ትመስለኛለች፣ ግን ይሁን እሱ የሚጠቀመው አሳያቸዋል። ይሄን ፊቦናቺ ሌቭል እንዳዲስ ይሰራሉ። ከላይ ፕሪሚየም ዲስካውንት ሌቭል ብሎ ያዘጋጁ። ይሄኛውን ምንድነው የሚባለው? ከላይ ያለው ከዚህ ከሀፉ በላይ ያለው ፕሪሚየም ዞን ይባላል። ከዚህ በታች ያለው ዲስካውንት ዞን ናት። ሶ አትሊስት ፑልባኩ ትክክለኛ ቫሊድ ፑልባክ ነው የሚባለው ዲስካውንት ዞን ሲገባ በፊቦናቺ ሌቭሉ። ሶ ዲስካውንት ላይ ሲገባልክ ያን እንደ ቫሊድ ፑልባክ ትቆጥረዋለህ። ሶ ዲስካውንት ዞን ላይ ገብቶልህ ያረፈባቸውን ሰፕላይ ያለፈበትን ዲማንድ ዞን ካለ በቃ እዛ ላይ ትገባለህ፣ ትሬድን ታደርጋለህ። አትሊስት ግን ዲስካውንት ዞን እስኪገባ መጠበቅ አለብህ ብሎ ነው ብራድ ሰጀስት የሚያደርገው። ሶ ቫሊድ የሆነ ፑልባክ ለመቁጠር እንደ ቫሊድ ፑልባክ ለመያዝ ያንን ነገር አትሊስት ሴለሮች ወደ ዲስካውንት ዞን መግባት አለባቸው ባየርስ ኢንተር ለማድረግ። አንተም እንደ ባይ ብለህ ስለሆነ ትሬድ የምትገባው ባይ ለማለት አትሊስት ዲስካውንት ዞን ውስጥ መግባት አለበት። ቢኮዝ ፕራይሱ በቀነሰበት ታይም ላይ ነው የሚገዛው ማንም ሰው፣ በተወደደበት ታይም ማንም አይገዛም። ስለዚህ ፕሪሚየም ዞን ውስጥ እስካለ ድረስ መግዛት የለብን። ዲስካውንት ዞን ውስጥ ሲገባልህ ነው ትሬዱን ማካሄድ ያለብን ወይም ፖዚሽን መክፈት ያለብን። የእሱ ትሬዲንግ ስታይል ይሄ ነው። ሲምፕሊ ፊቦናቺ ሌቭሉ እንደዚህ ቁጥር የለውም የሱ we will make it ድጋሚ ፕሪሚየም እና ዲስካውንት ብለን ያ ወመን ኮንቲኒየስሊ ያ አመለጠካ ትሬዱ አመለጠካ። ያ እኮ እንዴ ስዊንግ ሎማ እንለዋለን። ከሰራና ኦልሬዲ ብሬክ ካደረገ ከላይ ያለ እሱ ገባኝ። አሁን እኮ ሰራው እንደዚህ አደረግን። ፕራይስ ለምሳሌ እንደዚህ መጣ፣ ይሄው ወደ ላይ ወጣልክ፣ እንደዚህ መጣ፣ እዚች ጋር መጣ፣ አልገባም ዲስካውንት ዞን ውስጥ እኮ ይሄው አሁን ይሄ አይደለ? ሶ እንደዚህ ያደረገና ፕራይስ እዚች ጋር መጥቶ እንደዚህ ከቀጠለ በቃ ይሄ ቫሊድ ስዊንግ ለሆነ ማለት ነው። ይሄ ኤሪያ ቫሊድ የሆነ ስዊንግ ለሆነ ማለት ነው። ቢኮዝ ለምን ካልከኝ አዲስ የሆነ ብሬክ ኦፍ ስትራክቸር እዚህ ጋር ክሬት አደረጋ፣ ይሄንን ሰበረውና አየክ። ሶ ይሄ ነው ዋናው ሀሳብ። ፕራይስ ሊያደርገው ይችላል፣ ይሄንን አያደርገውም። ፕራይስ የማያደርገው ነገር የለም፣ መብቱ ነው፣ የሚከሰው የለም። አግኝቻለሁ ይሄና ናይስ። አሪፍ ጥያቄ ነው። አሁን ቅድም ያነሳሁት ሀሳብ ላይ አለ። ለምሳሌ አሁን እዚህ ጋር ቡሊሽ ነው ይሄ ማርኬት ስትራክቸር። ሰው አንደኛ የፓርሻል ቴኪንግ አሁን ፕሮፊት ሲወሰድ ለምሳሌ እዚች ጋር ቅድም የገባሁበት ሎንግ ፖዚሽን አለ አይደለ? ሶ ይሄ ፔር ነው እንበል፣ አንድ የፎሬክስ ፔር ነው። ስለዚህ እየወጣ ነው ቡሊሽ ነው ማርኬት ስትራክቸሩ። ስለዚህ እኛ ከኤክስትሪም ሎ አገኘን ትሬዱ ኢንትሪ ስንገባ ገና እዚች ጋር አገኘን። ለምሳሌ ነው የምላችሁ። ሶ ትሬዱን እንደዚህ ነው የሚሄደው፣ ወደ ላይ እየወጣ ነው። እንደዚህ እናደርጋለን። እዚች ጋር ስቶፕ ሎሴን አደረኩኝ፣ ኢንትሪ እዚህ ጋር ገባሁኝ። ይወጣል ፕራይስ እንግዲህ ይቀጥላል ብዬ አስቤያለሁ ማለት ነው። ስለዚህ ቴክ ፕሮፊት ዋን ኢኔት አደርጋለሁኝ። እሺ እዚች ጋር የመጀመሪያውን ቴክ ፕሮፊት የቱ ጋር ታደርጋላችሁ? አንደኛው እዚህ ጋር ነው ቴክ ፕሮፊት የሚወሰደው አይደል? የመጀመሪያው አልኳችሁ ሃዩ ማለት ነው ይሄኛው። ቀጥሎስ የቱኛው ነው? ያው እዚህ ጋር። ቀጥሎስ እዚህ ጋር። ያው ኖርማሊ ትሬድ የሚገባበት ቦታዎች ላይ ቲፒያችሁን ታስቀምጣላችሁ። ቲፒ ዋን እዚህ ጋር፣
ቲፒ2 እዚህ ጋር። ቀጥሎ ደግሞ ፕራይስ ምን ያደርጋል? እንደዚህ ወደ ላይ ይወጣል አይደል? ሶ ፕራይስ ተመልሶ ወደታች ይወርዳል። እዚህ ጋር ድጋሚ ይወጣል፣ ወደ ላይ ይሰብራል፣ ይወጣል፣ ይወርዳል፣ ፑል ባክ ያደርጋል፣ ፑሽ አፕ ያደርጋል። ስለዚህ እንዲህ እያደረገ ስለሚቀጥል ቴክ ፕሮፊትን ቀጥታ የት ነው ማድረገው? እዚች ጋር፣ እዚች ጋር። እነዚህ እንግዲህ ቴክ ፕሮፊት ቦታዎች ናቸው። ስለዚህ ትሬዱን ከያዝከው ቲፒ1 ቲፒ2 ብላችሁ እዚህ ድረስ መያዝ ይቻላል። ቲፒ ይሄ 1 to 11 ነው እንግዲህ ሪስክ ሪዋርድ እስካሁን ድረስ የገባ ነው ትሬድ። ይሄ ትሬድ ከሆነ እዚች ጋር አንድ ትሬድ ይወሰዳል፣ እዚች ጋር ሁለተኛው ትሬድ ትወስዳለህ፣ እዚህ ጋር ሶስተኛውን ትሬድ፣ አራተኛን፣ አምስተኛን። ቢኮዝ ይሄ ነው ቲፒ1 ቲፒ2 ቲፒ3 እያሉ የሚያስቀምጡት። ምን ብለን ነበረ ደግሞ ላስት ታይም? ትሬሊንግ ስቶፕ ሎስ። ስቶፕ ሎስን እዚህ ጋር ከሆነ አሁን ለምሳሌ ኢንቫሊዴት የሚያደርግበት ኔክስት ኤሪያ ስቶፕ ሎስ የቱ ጋር ነው? እዚች ጋር ነው፣ እዚች ቦታ ላይ። ቀጥሎስ ኢንቫሊዴት የሚሆነው የቱ ጋር ነው? ስለዚህ አሁን እዚህ ጋር ስቶፕ ሎስ እዚህ ጋር ነበር መጀመሪያ። ቀጥዬ ብሬክ ኢቭን ላይ ያደርጋሉ እዚህ ጋር። ቀጥዬስ እዚች ጋር፣ ቀጥዬስ እዚችኛው ሎው ጋር። ቢኮዝ ምን ብለናል? በቡሊሽ ሲሆን ስትሮንግ ሎው ላይ ነው ስቶፕ ሎስ የምታደርጉት። ሶ እዚች ጋር ሙቭ ታደርገዋለህ ስቶፕ ሎስ ላይ። ቀጥሎስ እዚች ጋር ስቶፕ ሎስ ላይ፣ እዚች ጋር ስቶፕ ሎስ ላይ፣ እዚች ጋር እያደረክ ትቀጥላለህ ስቶፕ ሎስ። ቴክ ፕሮፊት ደግሞ ሲሆን ምኑ ጋር? ዊክ ሃይ፣ ዊክ ሃዩ ጋር፣ ዊክ ሃዩ ጋር። ሶ ቲፒ1 ቲፒ2 በሚል ማስቀመጥ ይቻላል። ሶ ቲፒ1 ሲነካልን የሆነ ያክል ክሎዝ እናደርጋለን። ቲፒ2 ሲነካ እንደዛው፣ ቲፒ3 የሆነ ያክል ፐርሰንታይል እያደረጉ ይወስዳሉ። ኦር ደግሞ ቅድም ላስት ታይም ስናወራ እንደነበረው የተለያዩ አንድ አራት ፖዚሽን ልክ ለምሳሌ እዚህ ጋር አንድ ፖዚሽን 2 3 4 ፖዚሽን ይከፍታሉ። ሹር ሲሆኑበት ነው። ግን ብዙ ጊዜ ሹር ካልሆናችሁበት አንድ ትሬት ትከፍቱና የዛን እዚች ጋር ሲደርስላችሁ የሆነ ያክል ፓርሻል ትወስዳላችሁ። 20% ኦር ደግሞ 30% ኦር 50% በጣም ብሩ ያስፈልገኛል፣ አይ ደግሞ ከዚህ በላይ ትሬዱ ላይሄድም ይችላል ብላችሁ ካሰባችሁ 60%፣ አይ ደግሞ አምንበታለሁ ካላችሁ አትሊስት እዚች ጋር ሲደርስላችሁ 20%፣ እዚች ጋር ሲደርስ 30%ን፣ እዚች ጋር ሲደርስ አጌን 20%፣ እዚህ ጋር ሲደርስ ደግሞ እያደረጋችሁ ራነር መታው ይቻላል ማለት ነው። ሶ ይሄ ነው ሀሳቡ። ሪሊ እንዴት ይደረጋል ፕራክቲካሊ? ያው ሜታ ትሬደር ላይ ነው ላስት ታይም የሆነ ያክል አይተነው ነበረ። የቀረውን ደግሞ ፕራክቲስ እናደርገው አክቹአሊ በላይቭ ትሬድ ምናምን እናያቸዋለን። ሶ ይሄ ነው ሀሳቡ። ያ እሺ ለምን አረ እንዴት ተብሎ ሎት ሳይዝህንማ ቀድመህ ለምትገባው ትሬድ ያመንክበትን ካለ ካፒታል አንጻር ነው የምትወስነው እንጂ ካለ ካፒታል ጋር የማይሄድ ሎት ሳይዝ ብትጠቀም ብሎ ነው የምታደርገው። አካውንት ትሬድ ፕላን 0.5 ናይስ። እሺ 0.5 የዛን 20% ትሰራለህ። ያ 0.5 ከሆነ 0.2ቱን ትዘጋዋለህ ከፈለክ፣ 0.1ዱን ከፈለክ ፕሮፊት ትወስዳለህ። በፈለግኩ እየቀነስክ መውሰድ ትችላለህ። በፈለግኩ እሱን እኮ አላየህም ነበር እንዴ? ያሳይቼ እኮ ነበር። እሱ እያንዳንዱን ባልዘጋም ግን ኦፕሽኑ መቀነስ የምትችልበት አለው ሜታ ትሬደር ላይ ይዘው። አይ እንደዚህ እየቀነስክ 0.1 የዛን 0.1 ያው ለሳይ ክሎዝ ትሮ እና ሜታ ትሬደር ላይ ክሎዝ ትሬድ ተትለው ያስመርጣል ምን ያክሉ ልዝጋል። ሶ 0.1 ካልኩ 0.1 የዛን ይቆርጥና ፕሮፊቱን ያስገባላል፣ ይዘጋል። የዛን ሎት ሳይዝ 0.1 ይዘጋል። የቀረው ለምሳሌ 0.5 ከሆነ የዛን 0.1 ዝጋልኝ ካልከው የዛን 0.1 ፕሮፊት ይዘጋና 0.4 ራን ያደርጋል ማለት ነው። እሺ ሌላ ጥያቄ ዘዳሙ አግኝቻለሁ ብዬ አስባለሁ። እሺ ቼንጅ ኦፍ ካራክተር እንመጣበታለን። እሺ ግን ሀሳቡን ለመግለጽ ያክል ቼንጅ ኦፍ ካራክተር የሚሆነው ምንድነው? ቅድም ያየናቸው አሉ አይደለ? እዚች ጋር ይኸው ለምሳሌ እዚች ጋር ሃይ ሰራ፣ እዚህ ጋር ሎ ሰራ፣ ሃይ እዚህ ጋር ሰራ፣ ስዊንግ ሃይ፣ ስዊንግ ሎ፣ ስዊንግ ሃይ። እዚች ጋር መጥቶ ፕራይስ እችኛዋን ሃየር ሎ ከሰበረ ቼንጅ ኦፍ ካራክተር ወይም ማርኬት ሽፍት ይባላል። ማርኬት ስትራክቸር ሽፍት ማለት ነው። which is ማርኬት ስትራክቸር ሽፍት ማለት
ማርኬት ስትራክቸሩ ቡሊሽ ነበረ ወይም አፕ ትሬንድ ነበረ። ስለዚህ እችኛዋን ስትሮንግ የነበረችዋን ሎ ስዊንግ ሎ ከሰበረ ማርኬት ስትራክቸሩ ከቡሊሽ ወደ ቤሪሽ ይቀየራል which is change of character or market structure shift ማለት ነው። ስለዚህ ቡሊሽ የነበረው ማርኬት ስትራክቸር ወደ ቤሪሽ ይቀየራል ማለት ነው። ስለዚህ ሐሳቡ ምንድነው? የቼንጅ ኦፍ ካራክተር የሚመጣው ስትሮንግ የነበረውን በቡሊሽ ታይም ጊዜ ስትሮንግ የነበረውን ሎ ሲሰብር ቼንጅ ኦፍ ካራክተር ይባላል። በቤሪሽ ታይም ደግሞ ስትሮንግ የነበረውን ሃይ ነው ስትሮንግ የነበረውን ሃይ ሲሰብር ማለት ነው። ለምሳሌ ይሄው ወረደ፣ ሎ ሰራ፣ ሃይ ሰራ፣ ሎወር ሎ ሰራ፣ እዚች ጋር መጥቶ እቺኛን ቢሰብር አሁን እቺኛ ስትሮንግ ሃይ ነበረች አይደል? ስለዚህ እቺ ሲሰብር ከቤሪሽ ማርኬት ስትራክቸር ወደ ምን ተቀየረ እንላለን? ወደ ቡሊሽ ተቀየረ እንላለን ማለት ነው። ኦር ደግሞ እዚች ጋር ሜቢ ኮንሰፕቱን ባልጨምረው ጥሩ ነው፣ ግን እቺኛዋን ወስዶ ድጋሚ ወደ ታች ሊወርድም ይችላል። ኢት ዲፔንድስ፣ ግን ሞስት ኦፍ ዘ ታይም አይሆንም። ሊኩዊዲቲ ሊሆን ይችላል። ሊኩዊዲቲ ማለት እዚች ጋር ያሉትን ስቶፕ ሎሶችን ያስወጣና ሊወርድ ይችላል ፕራይስ። ሶ ይሄ በምንድን ነው የሚለየው? እንዳልኳችሁ ኮንፈርሜሽኖች አሉ። እነዛ ናቸው መለያዎቻችን። ፕራይስ እንዳልኳችሁ ነው እንደፈለገ ነው የሚቀብጠው፣ ግን አሉ እኛ መልቲፕል ኮንፈርሜሽኖችን እንጠቀማለን ለእንደዚህ አይነቶች መፍትሄዎች። እና ከዛ በተጨማሪ ደግሞ ያለው ትሬዲንግ ፕላናችሁን መከተል ነው። ይሄ ሞስት ኦፍ ዘ ታይም የሚጠቀመው የማያደርገው ነገር ስላልሆነ እና ደግሞ ፕራይስ ስሩ ታይም ኢቮልቭ ያደርጋል ብለናል። ከፕራይስ ኢቮልቭመንት ጋር ስለሆነ የምንጓዘው እንደዛ ስለሆነ ሀሳቡ፣ ግን ሜንሊ እንደዚህ ነው ፕራይስ አክት የሚያደርገው። ያ ሀሳቡን አግኝቻለሁ። ያ ቼንጅ ኦፍ ካራክተር ባጭሩ በቃ ማርኬት ስትራክቸር ሽፍት ነው ኤምኤስኤስ የምንለው ማለት ነው። which is እንዴት ኢንተርናል ማለት ይቻላል። አዎ እኮ አሁን ኢንተርናል ማርኬት ስትራክቸር ሽፍት ሁለቱም አለ። ኢንተርናል ማርኬት ስትራክቸር ሽፍት የሚባል አለ፣ ኤክስተርናል ማርኬት ስትራክቸር ሽፍት የሚባል አለ። አሁን ሉክሽ ላሳይክ፣ እሱ እንደ ያልከው ትክክል ነው እኮ። ቼንጅ ኦፍ ካራክተር ማለት እኮ ማርኬት ስትራክቸር ሽፍት ማለት ነው። ኢንተርናል ቼንጅ ኦፍ ካራክተር ማለት ኢንተርናል ማርኬት ስትራክቸር ሽፍት ነው። ኢንተርናል ማርኬት ስትራክቸር ሽፍት ነው ሌላ ስሙ። አሁን ሉክ ቼንጅ ኦፍ ካራክተር ነው እያልከኝ ያለው። ቼንጅ ኦፍ ካራክተር ሌላ ስሙ፣ ካራክተሩን ይቀየራል። ለምሳሌ አሁን ፕራይስ እዚች ጋር ከዚህ ስዊንግ ሬንጅ እኮ ብለን ቀደም አይተናል። ይሄው እዚህ ጋር አለ አይደል? ሶ ፕራይስ ከዚህ ጀምሮ እስከዚህ ሙቭ እያደረገ ነው። ይሄ ኢንተርናል ስትራክቸር ነው የሚባለው። ሶ ኢንተርናሊ ቼንጅ ኦፍ ካራክተር ይኖራል። እንዴት ነው ቼንጅ ኦፍ ካራክተር ኢንተርናል የሚኖረው? ይሄው እዚህ ጋር አሁን ፕራይስ ለትንሽ ጊዜም ቢሆን ምንድነው አሁን ቡሊሽ ነው፣ ለትንሽ ጊዜም ቢሆን ግን እኮ ቤሪሽ ነው። ይሄው ማርኬቱ እኮ አሁን ይሄ በሎወር ታይም ፍሬም ነው የምታየው። በሃየር ታይም ፍሬም ይሄው ወደ ታች እየወረደ ነው። ግን በሎወር ታይም ፍሬም ስታየው which is ለትንሽ ጊዜያት ያክል ምን ያደርጋል? ፑልባክ እያደረገ ስለሆነ ቡሊሽ ሆነ። ሶ ቡሊሽ ሲሆን እዚች ጋር መጥተው ማርኬት ስትራክቸር ሽፍት ወይም ቼንጅ ኦፍ ካራክተር ክሬት አደረገ። ይሄው እዚህ ጋር መጥቶ እንደዚህ ብሬክ ኦፍ ስትራክቸር እየሰራ ነበር። ይሄው እዚህ ጋር እነዚህ ብሬክ ኦፍ ስትራክቸር ኢንተርናል ማለት ኢንተርናል ቡሊሽ ነው። ይሄ ከዛስ መጣ ምን አደረገ? አሁን እዚህ ጋር ተቀየረ እኮ ይሄው ቼንጅ ኦፍ ካራክተር ተፈጠረ። ወይም ኢንተርናል ማርኬት ስትራክቸር ሽፍት ማለት ይሄ እዚች ጋር አሁን እቺ ምንድን ነው የምትባለው? ልጻፈልክ። ይሄ ቢኦኤስ ነው፣ ቦስ ነው። ይሄ ቦስ ነው እዚች ጋር ክሬት ያደረገልን፣ እቺኛ ቦስ ናት። ከዛ ግን እዚች ጋር ክሬት ያደረገው ግን ምንድነው? ኤምኤስኤስ ወይም ደግሞ ሲኤችኦኤች ማለት ነው። ቼንጅ ኦፍ ካራክተር ወይም ማርኬት ስትራክቸር ሽፍት ምን ማለት ነው? ኢንተርናል ማርኬት ስትራክቸሩ ተቀየረ። ኢንተርናሊ ቡሊሽ ነበረ፣ እችኛዋን ስትሮንግ የነበረችዋን ሎ ሰበራት። ስለዚህ ፑልባክ አደረገ። አሁን ምን አደረገ ደግሞ? ቤሪሽ ሆነ። ሶ ይሄን ቤሪሽ ሙቭመንት በምን አረጋገጥክ ካልከኝ ከዚህ ቼንጅ ኦፍ ካራክተር በኋላ ማለት ነው። ሶ ይሄ ነው ኢንተርናሊ እንዳልከው አለ። ኢንተርናል ኦብቪየስሊ ኢንተርናል ቼንጅ ኦፍ ካራክተር አለ፣ ኤክስተርናል አለ። ምንድነው የሚባለው? ይሄ ባይ ዘ ዌይ ፕራይስ ኢዝ ፍራክታል ይባላል። ፕራይስ ምንድነው? ፕራይስ ኢዝ ፍራክታል። እዚህ ጋር በሎወር ታይም ፍሬም ላይ የምታየውን በሃየር ታይም ፍሬም ላይ የምታየውን በሎወር ታይም ፍሬም ላይ ይፈጠራል። እያንዳንዱ የምታየው ነገር ዘ ሴም ቲንግ ነው። ፕራይሱ እየተደጋገመ ነው የሚመጣው።
ሎወር ታይም ፍሬም ላይ ይሰራል። የሃይር ታይም ፍሬም የሰራውን ነው በሎወር ታይም ፍሬም ላይ የሚደግም። ስለዚህ ይሄ ነው ያለው እንቅስቃሴ የፕራይስ አግኝቻለሁ። ያ እና ሁለቱም አለ፣ ኢንተርናልም አለ ኤክስተርናልም አለ። ቼንጅ ኦፍ ካራክተር በሁለቱም አለ። አሁን ለምሳሌ አሁን የቀድሞ የጠየቀው ጥያቄ አሁን እኔ ልክ ትሬድ ስገባ አሁን ለምሳሌ ምንድነው ማድረገው ካልከኝ፣ ለምሳሌ ወጣ በሃየር ታይም ፍሬም ላይ አየሁት ወርታች እየወረደ ነው። ስለዚህ ወጣ አሁን እዚህ ጋር ፑልባክ እያደረገ ነው። እኔ ፑልባኩን ነው የምጠብቀው ብያቸዋለሁ ቅድም። ትሬዱን ለመግባት አሁን እኔ ቤሪሽ ላይ ከሆነ ሴል ነው የምገባው። ስለዚህ ሴል የቱ ጋር ነው የምገባው የሚለውን ኮንፈርሜሽን የማገኘው ነው እዚች ጋር ትክክለኛ እኔ ይሄው እዚች ጋር ነው የምገባት ነው። እንዴት አወክ ብትለኝ ስቲል አላቅም። ፕራይስ እስከየት ድረስ ፑልባክ እንደሚያደርግ አላቅም። ግን እዚች ጋር መጥቶ ፕራይስ ማርኬት ሺት ስለሰጠኝ እዚች ጋር ትክክለኛዋ ለእኔ ትሬድ እቺ ነች። በቃ ይሄው ዘ ራይት ትሬድ አሁን የሚገባው እኔ በዚህ ፕራይስ ሙቭመንት ይሄ ነው ካልከኝ የምገባው ትሬዱን እዚህ ጋር ነው። አለቀ። ይሄ ስንት ነው? ዋንቱ ስንት ነው? ዋንቱ ቱ በቃ። እንዴት አወክ? ለምን ፕራይስ እስከየት ፑልባክ ሊያደርግ እንደሚችል አላቅም። ግን ፕራይስ ምን አደረገ? ፋይናሊ ዲሳይድ አድርጎ ከዚች ወረደ፣ እዚች ድረስ ፑልባክ አደረገ። ከዛስ ፋይናሊ ምን አደረገ? እዚች ጋር የነበረችዋን ስትሮንግ ሃየር ሉ ብሬክ አደረገልኝ። ይሄ ምን ሰጠ ይለኝ? አሁን በቃ ፑልባኩ ኢንተርናል ፑልባኩ እንዳበቃ ተረዳሁኝ። ስለዚህ አሁን ከምኑ ጋር ትሬድ ላደርግ ነው ማለት ነው? ከፕራይስ ጋር ትሬድ ላደርግ ነው which is ከሃየር ታይም ፍሬሙ ጋር። ሃየር ታይም ፍሬሙ ቤሪሽ ነው። ስለዚህ ኢንተርናል ፑልባኩም እንዳለቀ አውቄያለሁ which is ማርኬት ስትራክቸር shift ወይም ደግሞ ቼንጅ ኦፍ ካራክተር ሰጥቶኛል። ከዛ ፑልባክ አድርጎልኛል። እዚች ጋር ትክክለኛዋ የኔ ኢንትሪ ነች ማለት ነው። እስከዚህ ድረስ አደርጋለሁ። ስቶፕ ሎሴን እስከዚች ድረስ አደርጋለሁ። ቴክ ፕሮፊቴን እስከዚች ወር ደግሞ ሜቢ ሹር ስለሆንኩኝ አሁን እዚህኛው ጋር ሹር ስለሆንኩኝ ሪስክ አለው ግን ሹር ስለሆንኩኝ ምን አደርጋለሁ? እቺኛን ትንሽ ገፋ አደርጋታለሁ። እንደዚህ ትንሽ ገፋ አደርጋለሁ ይችላል እንደዚህ በቃ። ስለዚህ ኢንተርናል ፑልባኩ ስላበቃልኝ ኮንፈርሜሽን የሰጠኝ ደግሞ በምንድነው? በቼንጅ ኦፍ ካራክተሩ አግኝተኛል። በቃ እቺ ነች ዋናው ኢንተርናሉ ነው እንደውም ማብቃቱ ለኛ ከሃየር ታይም ፍሬም ማርኬቱ ጋር ከትክክለኛው ከቤሪሽ ማርኬቱ ጋር ትሬድ እንድናደርግ የሚያስችለን ኢንተርናሊ ማብቃቱን ስናውቅ እሱ ነው ትክክለኛ ለኛ ኮንፈርሜሽን ነው። እሺ ሌላ ጥያቄ ካላችሁ ጠይቁን በደንብ ያ ናይስ። እሺ የረሳሁት ኮንሰፕት ነው የሚያስታውስ። እሺ ምንድነው ብሬክ ኦፍ ስትራክቸር ካለ ኮንቲኒዩዌሽን ነው የሚያሳየው። ብሬክ ኦፍ ስትራክቸር ይሄው አሁን ይሄ ብሬክ ኦፍ ስትራክቸር ፈጠረልን ማለት ስቲል ኮንቲኒዩዌሽን ላይ ነው ያለው። ቼንጅ ኦፍ ካራክተር ግን ሲሆን ሪቨርሳል ነው የሚያሳይክ። አሁን ሉክ ጥሩ ጥያቄ because ረስቻታለሁ። እቺን ኮንሰፕት ማሳየት የነበረብኝ ዋና ሐሳብ እንደዚህ ሰራ፣ ሃይ ሰራ፣ ሎ ሰራ፣ ሃይ ሰራ፣ ሎ ሰራ። በዚህ መሃል ምን ተፈጥሯል? እዚች ጋር ብሬክ ኦፍ ስትራክቸር አለች። ሶ አጌን ፕራይስ ምን ያደርጋል? እንደዚህ መጥቶ አሁንም አጌን ከቀጠለ ፕራይስ እንደዚህ ብሎ ከቀጠለ አሁንም ምን ይሰራል? ብሬክ አደረገ። ሶ ምንድነው ያለውበት ማርኬት ስትራክቸሩ ስቲል ኮንቲኒዩዌሽን ላይ ያለው ነው። ሶ አይ ዊል ትሬድ ዊዝ ዘ ፕራይስ ማለት ኮንቲኒው ከሚያደርገው which is continuation። አሁን እንደውም ትሬዲንግ ፕላናችሁ ላይ ታስቀምጣላችሁ። ኮንቲኒዩሽን ነው ትሬድ የምታደርጉት ወይስ ሪቨርሳል ነው? ምንድን ልክ አሁን ይሄ ምን ያዋጣል የሚለውን ልንገራችሁ። አሁን ኮንቲኒዩሽን ላይ ስትገቡ ለምሳሌ ፕራይስ ሙቭ አድርጎ እዚች ጋር ልትደርሱበት ትችላላችሁ። ኤግዛክትሊ ከኤክስትሪም ዞን ላታገኙት ትችላላችሁ። ሶ ኮንቲኒዩሽኑን ትሬድ ታደርጋላችሁ ማለት ነው። ሶ ሜቢ ኢፍ እዚህ ጋር ካገኛችሁ ትሬዱን ከዚች እስከዚች ያለችውን ትሬድ ትወስዳላችሁ። ኦር ደግሞ ኤክስፔክት የምታደርጉት ኤክስትሪም ሌቭል ድረስ እስከ ሃዩ ድረስ ቴክ ፕሮፊታችሁን ቲፒ1 ቲፒ2 እያስቀምጣችሁ ትሬድ ታደርጋላችሁ which is continuation ነው ማለት ነው። how do you know that? በብሬክ ኦፍ ስትራክቸሩ እያደረግን ትለየዋለህ። ቼንጅ ኦፍ ካራክተር ግን የሚሆነው እንዴት ነው? ለምሳሌ ፕራይሱ እዚህ ጋር መጣ፣ እንደዚህ መጣና ይሄን መስበር አቃተው እዚህ ጋር ያለውን ሃይ ዊክ ሃይ። ሶ እዚች ጋር መጥቶ እቺኛዋን መስበር አቅቶት which is ባየርስ ከዚህ በላይ መግፋት ካቃታቸው ሴለሮች በጣም ስትሮንግ ከሆኑበት ምን ይፈጠራል? እዚች ጋችን ይሰብራል ማለት ነው። እቺ ሶ እቺ ምንድነች ታዲያ?
እቺ ቼንጅ ኦፍ ካራክተር ናት። which is እቺኛ ቼንጅ ኦፍ ካራክተር ምን አሳየችኝ? ሪቨርሳል። ምን ሊያደርግ ነው አሁን? ፕራይስ መውጣት አቅቶታል፣ ባየርስ አቅም አጥተዋል፣ ሴለርስ አር ኢንተሪንግ ዘ ትሬድ ማለት ነው። ስለዚህ ምን ይፈጠራል ማለት ይሄ ቼንጅ ኦፍ ካራክተር ምን አሳየኝ? ሪቨርሳል ሀፕን ሊያደርግ እንደሆነ አንደርስታንድ አደርጋለሁ። ስለዚህ ፕራይስ ፑል ባክ ሲያደርግ አሁን ከዚህ በኋላ የማየው ምንድን ነው? ሴል ነው በቃ የምከፍተው ከዚህ በኋላ ቢኮዝ ቼንጅ ኦፍ ካራክተር ኦፕን ስለተፈጠረ ቼንጅ ኦፍ ካራክተርን በማየት ምክንያት የምጠብቃቸው ትሬዶች በሙሉ ከዚህ በኋላ ሴል ይሆናሉ። ኦኬ ያው ይሄ ነው የሚፈጠረው ከዚህ በኋላ ማለት ነው። ስለዚህ ቼንጅ ኦፍ ካራክተር እና ብሬክ ኦፍ ስትራክቸር በጣም ኢምፖርታንት ናቸው ሲባል ይሄ ነው ዋናው ሀሳብ። ብሬክ ኦፍ ስትራክቸር ኮንቲኒዩዌሽን ያሳያል። ፕራይሱ ኮንቲኒዩስሊ ምን እያደረገ እንደሆነ አፕ ትሬንድ እንደሆነ ፕራይስ ወደ ላይ ሙቭ እያደረገ እንደሆነ እያረጋገጠልህ የሚሄድ ነው። ቼንጅ ኦፍ ካራክተር ደግሞ ኦከር አደረገ ማለት ባይ ዘ ዌይ ቼንጅ ኦፍ ካራክተር አንዴ ነው ፒን የሚያደርገው። ይኸው እዚች ጋር እቺኛዋን ስትሮንግ ሎ ከሰበረ በኋላ አንድ ጊዜ ቼንጅ ኦፍ ካራክተር ይፈጠራል። ከዛ በኋላ የሚፈጠሩትን እነዚህን እንደ ቼንጅ ኦፍ ካራክተር ሳይሆን የምንቆጥራቸው ብሬክ ኦፍ ስትራክቸር which is bearish break of structure ይባላል። ይሄኛው ቡሊሽ ነው፣ ይሄኛው ቤሪሽ ሆኗል ማለት ነው። ሶ ስቲል ምን ሆነ? ቼንጅ ኦፍ ካራክተር ሪቨርሳል ሊፈጠር እንደሆነ ነገረኝ ቼንጅ ኦፍ ካራክተር ማየቴ። ከዛ ደግሞ የሚኖሩትን ደግሞ ብሬክ ኦፍ ስትራክቸር ማየቴ which is bearish break of structure ኮንቲኒዩዌሽን ላይ እንደሆነ ቤሪሽ ሙቭመንቱ ኮንቲኒዩዌሽን ላይ እንደሆነ ያሳየኛል ማለት ነው። ይሄ ነው ሀሳቡ። አግኝቻለሁ። አግኝቻለሁ። በቃ ናይስ። በጣም የረሳሁት ኮንሰፕት ነው ባይዘው። ይሄ ብሬክ ኦፍ ስትራክቸር ሲባል ዋነኛ ሀሳቡ ኮንቲኒዩዌሽን ላይ መሆኑን የሚያረጋግጥልን። ቼንጅ ኦፍ ካራክተር ሲሆን ደግሞ ሪቨርሳል አፕል ሊያደርግ እንደሆነ የሚያሳየን። እሱን ደግሞ እንዴት ነው የምትለዩት? ፈርስት ዩ ሃቭ ቱ አይደንቲፋይ ዘ ስትሮንግ ስዊንግ ሃይ ስዊንግ ሎው ሪል የሆነውን ስዊንግ ሃይ እና ስዊንግ ሎው መለየት። ከዛ በኋላ ያለው ስዊንግ ሎው በቤሪሽ ጊዜ ስዊንግ ሃዩ ከተሰበረ ቼንጅ ኦፍ ካራክተር ነው። በቡሊሽ ጊዜ ደግሞ ስዊንግ ሎው ወደ ላይ እየወጣ ስዊንግ ሎውን ከሰበረብን ምን ሊሆንብን ነው ማለት ነው? ቼንጅ ኦፍ ካራክተር ሪቨርሳል ሊፈጠር ኦከር ሊያደርግ እንደሆነ ማሳያ ነው። ሶ ይሄ ነው ዋናው ኮንሰፕቱ። ናይስ፣ በጣም አሪፍ።